ሰው እናት አባቱን ትቶ መምጣት አለበት። በቃ ካገባ ዓለሙ ሚስቱና ሚስቱ ነች። በነገራችን ላይ ኑሮ ሴት እጅ ላይ ነው ያለው፣ ወንድ ልጅ እጅ ላይ አይደለም። ሴት ልጅ እንዲህ ትላውራ እንደዚህ ይዛ ነው ጸጥላ የምትኖረው። ጥሩ ሰው የሚባለውን ከፈታን በኋላ ደግሞ ጥሩ ባልና ጥሩ ሚስትስ ምን አይነት ባህሪ ያላቸው? የኑሮ ትልቁ መብራት እግዚአብሔር። ሚስቶች ማወቅ ያለባቸው እንደ ወንድ ልጅ ቂም የሚይዝ ፍጥረት የለም፣ ግን እንደያዘ አይነግርሽ። የእውነት ያሁን ዘመን ልጅ አይሰማም። በፊት የነበረ ልጅ ብቻ ነው የሚሰማው። ልጅ በደም ይበቀላል እንደ ግመል። ሰላም ጤና ይስጥልን ውድ የመልህቅ ሚዲያ ተከታታዮቻችን፣ ዛሬም እንደተለመደው ከአንድ አዲስ እንግዳ ጋር አዲስ ሀሳብ ላይ ልንነጋገር ነው። የዛሬው እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካህን፣ ዘማሪ እንዲሁም በብዙ ተወዳጅ መዝሙሮቻቸው የሚታወቁት መላከ ስብዓት ቀሲስ ዘማሪ አሸናፊ ገብረ ማርያም ናቸው። ዛሬ የምንነጋገረው ስለ ትዳር፣ ስለ ልጅ አስተዳደግ እንዲሁም እጅግ በጣም አሳሳቢ የሆነ ስለመጣው ስለ ውርጃ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከተከታተላችሁን ብዙ ነገር ታተርፉበታላችሁ። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቀሲስ አሸናፊ እንኳን በደህና ወደ መልሕቅ ፖድካስት በሰላም መጡ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ ከልብ ያመሰግናል። ጊዜዎትን ስለሰጡን ከልብ እናመሰግናለን። እኔም አመሰግናለሁ። እንደ መንደርደሪያ እንዲሆነን ያው ስለ ትዳር፣ ስለ ልጅ አስተዳደግ እንዲሁም ስለ ውርጃ እናወራለን ስላልኩኝ መግቢያው ላይ እርሶን ማያቅ ሰው ይኖራል ብዬ አላስብም። ግን የተወሰነ ሰው ደግሞ ድንገት በእኛ ሚዲያ የሚከታተል ሰው ላያቅ ስለሚችል በትዳር ምን ያህል ዓመት እንደቆዩ የተወሰነ ቢነግሩ። በጣም ጥሩ። ያው ቀሲስ አሸናፊ ነው። ያው ቀሲስ ስትሆኚ ቄስ ስትሆኚ የአንዲት ሴት ባል ትሆኛለሽ እና ያው በጣም መልካም ጥሩ ቆንጆ እና በጣም ጎበዝ ታማኝ መልካም ሚስት አለችኝ። 6 ቆንጆ ልጆች አሉኝ። ከዛ ውጭ ደግሞ በአገልግሎቴ እንደምቀድም እንዳስተዋወቅሽው ብዙ መዝሙራትን ከ15 አልበም በላይ መዝሙሮችን ሰርቻለሁ። እግዚአብሔር በጎ ፈቃድ በእግዚአብሔር ቸርነት 20 ዓመት በጋብቻ ዘንድሮ 20 ዓመት አንቨርሰሪያችንን እናክብረናል። 20 ዓመት ቆይቻለሁ። እግዚአብሔርን ቸርነት እያየ የሚኖር ካህን ነኝ። እንግዲህ በጣም ደስ ይላል። በአገልግሎትስ ምን ያህል ጊዜ ቆዩ? አገልግሎቴ እንግዲህ 30 ዓመት ሊሆን ይችላል። በ30 ዓመት አካባቢ ይሆናል። እውነት ነው። ማለት 30 ዓመት ረጅም ነው። በዛ ጊዜ ውስጥ ታማኝ ሆኖ እግዚአብሔርን ለማገልገል መመረጥም የግልም ውሳኔ ደግሞ ያስፈልገዋል። ምክንያቱም አገልግሎት ፈተና ያለበት ነገር ነው ብዬ አስባለሁኝ። ሰይጣን ሁሌም የሚቃወመው ነገር ስለሆነ ማለት ነው። ስለዚህ በዚህ ሁሉ ዓመታት ውስጥ በአንድ አገልግሎት ጸንቶ በየጊዜው አዲስ ዝማሬዎችን እየተቀበሉ ምዕመኑን ማገልገል፣ እግዚአብሔርን ማገልገል ጽናቱ እንዴት መጣ? እግዚአብሔር ሲጠራሽ እሳት በልብሽ ውስጥ ይጨምራል። ትልቅ እሳት አለ፣ ያም የፍቅር እሳት እና እሱ መጀመሪያ እንደሚወድሽ ነው የሚያሳይሽ። እኔ በልጅነቴ ነው እግዚአብሔር እንደሚወደኝ የገባኝ። ገና ሰንበት ትምህርት ቤት ተማሪ እያለሁ ይልማ ኃይሉ የሚባል ድንቅ ዘማሪ አለን እና እግዚአብሔር ይወድሃለው ስለ ስምህ ስቃጠላለሁ የሚል አንድ ዝማሬ ሰማሁና ለካ እግዚአብሔር ይወድዳል፣ ለካ እግዚአብሔር እንደሰው ይወድዳል፣ ለካ እንደዚህ ይፈቀራል፣ ለካ ሰውም ያፈቅራል። በቃ ከእንቅልፌ ከነበርኩበት እንቅልፍ አነቃኝና የእግዚአብሔር ፍቅር ላይ አተኮሬ በልጅነቴ ብዙ አነብ ነበር፣ ሰማ ነበር እና እንደወደደኝ ገባኝ። በቃ ልቤን ወሰደ ማለት ነው። ልብሽ ከተወሰደ በኋላ ሌላ ነገር አይቀርልሽም። ወደየትም አትሄጂም። አለማየት ደስ አይልሽም። ቤተሰብሽ ሁለተኛ ይሆናል፣ አባት እናትሽ ሁለተኛ ይሆናል እና በቃ አንድ ዝማሬ ያለኝ ቸርነቱን ቃላት አይገልጠው፣ ታላቅ ነው ማንም አይመስለው፣ እግዚአብሔር እቅፍ ይሞቃል፣ የአባትን እልፍኝ ያስረሳል። በጣም ወዶ አባት ነው ያለኝና የምወደው አባቴን እንኳን ማስረሳት ስለቻለ እሱን ተከትሎ 30 ዓመት መኖር ትንሽ ነው። ገና ለዘላለም ከሱ ጋር ለመኖር ነው እንግዲህ ተዘጋጀ ነው። በጣም ደስ ይላል። እንግዲህ ያው ወደ ተገናኘንበት ሐሳብ እንምጣና በትዳር የመጀመሪያ ጥያቄ ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 31 ላይ ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ፣ ይህ ምስጢር ታላቅ ነው የሚል ቃል አለና ብዙ ጊዜ ሁለቱ አንድ ስጋ ይሆናሉ የሚለው በተለያየ መንገድ ሲነሳ እንመለከታለን። ግን
ታላቅ ሚስጥር የተባለው ነገር በጋብቻ የተገለጸው ነገር ምንድነው ከሚለው ጀምር። በጣም ደስ የሚል ጥያቄ ጠየቅሽኝ። በመጀመሪያ ሚስጥር ከሚለው መጨረሻ ላይ ከተገለጸው ሐሳብ እንነሳ። ያው ሚስጥር ለወዳጅ የምትነግሪው ነው። ሰው ሚስጥር የሚናገረው ለሚወደው ለሚያምነው ነው። እግዚአብሔር ትዳር የሚባለውን የተባረከን ስጦታ የሚሰጠው ለሚያምናቸው ነው። እና በትዳር ውስጥ አንዳንድ የማትገምቻቸው በጣም ብዙ በረከቶች አሉ። ማትገምቻቸው ብዙ መሆኖች አሉ። በቃ ያው ነገር ይሆናል። በትዳር ውስጥ የሚያስገርምሽ ነገር ይሆናል። ማጠብቁ ደስ የሚል ነገር ይሆናል። በቃ ሁሌ በተለይ ልብሽን በቅንነት ከከፈትሽ በኑሮሽ ውስጥ ትዳር ማለት አስገራሚ መሆን የሞላበት በቃ ዓለም ነውና ያንን ሚስጥር ሳታገቢ ፊት አታውቂው። አንዳንድ ወንዶች ያተሽ ከሆነ ወይኔ ለምን እስካሁን ቆየው አግብቼ በሆነ ኖሮ ለምን ይላሉ መሰለሽ። ቀድሞ ማትገምቻቸውን ነገሮች ስታገቢ ነው የምታውቃቸው። ስለዚህ ሚስጥር አለው ማለት ነው። እዛ ትዳር ውስጥ እግዚአብሔር የሰወረው ሲያምነን ይገለጸልን ሚስጥር ነው። ሲያምነን ነው እኔ ባልም ሆነው አንድ ሴት ሚስት የምትሆነው እግዚአብሔር ስላመናት ነው። አባት እናት የሚያደርግን ስላመነን ነው። እና ሲያምነን የነገረን መሆኑ ነው ሚስጥር የሚያሰኘው። ሁለተኛ ኖረሽ የምታዩ ዝም ብለሽ ገምተሽ ማታቂው ነው። ኢቭን ሁሌ ተቀምጠን ጠረጴዛ ዙሪያ የምንናገረውም አይደለም ትዳር። ብዙ ሰዎች ስለ ትዳር ተናግረዋል። ጸግሽ ብዙ ያስተምራል ስለ ትዳር። ግን እሱ ብቻ አይደለም። በቃ ትዳር ውስጥ ብዙ ሚስጥር አለ። በመኖር የምትማሪው፣ በመለኮት ጣት የምትማሪው እና ሚስጥር የተባለበት ምክንያት ብዙ ቢሆን እነዚህ መሰረታዊ ነገሮች ናቸው። እነዚህ ዋና ዋናዎች ናቸው። እና ቀደም እንዳልሽው ቅዱስ ጳውሎስ ሰው እናት አባቱን ይተዋል። በመጀመሪያ በመተው የሚጀምር ነው። በጣም የምትወጂውን ከዚህ ቀደም ተስፋሽ የነበረውን ቤተሰብሽን ትፈቻለሽ ማለት ነው። ፍቺ ትፈጽማለሽ ከቤተሰብ ጋር። እንደ ጋብቻ እንደ ትዳር ሮጦሽ የምትገቢበት ቤትሽን፣ የእናትሽ ቤት፣ የአባትሽ ቤት፣ ከትምህርት ቤት ስትመለሺ፣ ስትታመሚ ኃላፊነት የነሱ፣ ስትራቢ የነሱ፣ ልብስሽ የነሱ። እንደዚህ ነበር። ልክ እንደ ጋብቻ ነበር ኑሮ። ሌላ ትዳር ሲመጣ ግን ይሄኛውን ትፈቻለሽ፣ ትቆርጫለሽ። በቃ እንደ ጋብቻ መሆኑ ይቀርና እንደ ቤተሰብ ይሆናል ማለት ነው። በጋብቻ ውስጥ ለእኔ ለሚስቴ የምሰጠውን ያን ትልቅ ወንበር ለእናቴ ለአባቴ መስጠት አቆማለሁ ማለት ነው። ሴት ልጅም እንደዚሁ ለአባቷ ለእናቷ መስጠት ታቆማለች። ግን ይህን ትምህርት ያልገባቸው በጣም ብዙ ሰዎች ምድር ላይ አያለሁ። ሮጠው ሲያኮርፉ ቤታቸው እናት አባታቸው ጋር የሚታያቸው የሚያደንቁት የእናት አባታቸውን ቤት ትዳራቸው ውስጥ ሆነው ባላቸው እስኪሰማው ድረስ የአባዬ እናቴ ቤት የሚሉ ወይ ሚስት እስኪሰማ ድረስ የማየ አባዬ ቤት የሚል ትዳር ተጋቢ አለ። ይህ በራሱ ምንድነው ችግር ይፈጥራል ኑሮ ውስጥ። ሚስትየዋ አልበቃውም ማለት ነው፣ አልተቀበለኝም ማለት ብላ እንድታስብ፣ ባልየው አልበቃዋትም ብሎ እንዲያስብ ያደርጋል። እንዴት ከባድ ችግር እንደሚፈጥር መሬት ላይ መቼም አንቺም አማካሪ ስለሆነ ታውቂያለሽ። እና ሰው እናት አባቱን ትቶ መምጣት አለበት። በቃ ካገባ ዓለሙ ሚስቱና ሚስቱ ነች። ካገባች ዓላማው ባሏ ነው። ሌላ ዓላማ የለው። ይሄንን ሳይወስን ሰው ማግባት የለበት። ይኸውልሽ እናት አባት በራሱ ልክ ይጠየቃል። በራሱ ልክ ማማካሪ መሆን ይችላል። በራሱ ልክ ነው እንጂ በትዳር ልክ አይደለም። እና ያንን ከመተው መጀመር ያስፈልጋል ትዳርን። እንግዲህ ቀላል አይደለም። እሱም ብቻ አይደለም። በነገራችን ላይ እናት አባት ብቻ ሳይሆን የሚፈታው እዚህ ውስጥም ያገባናት ሴትዮ ትፈታለች። እኔም በልጅነቴ ሰላት የነበረችውን ቁጥ እየሳስባት በጣም ነው የምታስቀኝ። በጣም ቆንጆ ሀብታም የተማረች ፍጹም እንከን የሌላት ሴት እንደማገባ ነው ሳስብ የኖርኩት። ቤተሰብም እንደዚህ ሲያስብ ነው የኖረው። ልጄ የሚያገባትማ እንዲህ ናት እያለ ያስባል። ወንዱም ማገባት ሴቷም ማገባው። ግን እነዚህ መናባዊ ሰዎች ምድር ላይ የሉ። ምድር ላይ ያለችውን ያገባዋት ሚስቴ ስለነበረች እሷን አገባው ማለት ነው። እሷ ሚስቴ የምፈልገው ብዙ ነገር ቢኖራትም የሚጎላት ነገር ደግሞ አለ። ከጉለታ ጋር ያገባዋት። ያቺ ሙሉዋን ግን ካልፈታሁ እዚህ ውስጥ ያለችውን ከትክክለኛዋ ሚስቴ ጋር ታፋታኛለች። እኔ እኮ ያሰብኩት እንዲህ አይነት ሴት አልነበረም፣ እኔ ያሰብኳት እንዲህ አይነት ባል አልነበረም ብላ ከውስጥ ሰውየው ጋር እያነጻጸረች ባሏን ልትጠላና ልትፈታ ትችላለች። እና የውስጥ ኢማጂን ያደረግናቸውን ሰዎችን መፍታት አለበት። ቤተሰብ መፍታት አለበት። እናትም የልጄ ሚስት እንደዚህ መሆን አለባት ብላ ያሰበቻት ሴት መፈታት አለባት። የመጣችው መቀበል አለባት። እና ይሄ ከመተው ጋር የሚገናኝ ሀሳብ።
እና ሁለቱም አንድ ስጋ ይሆናሉ የሚለው ሐሳብ ይዛመዳሉ ማለት ነው። ለምሳሌ እኔ ልጆች ሰው ልጆቼ ስጋዎቼ ናቸው። ስጋዎቼን አልፈታም። ቢያጠፉ ቢያበሳጩኝ ብናደድ ልጆቼ ናቸው። ሰው ልጁን ይፈታል? ለምን? ስጋው ሰው እህቱን ይፈታል፣ ሰው ወንድሙን ይፈታል፣ እናቱን አባቱን ይፈታል። ስጋ በአንድ ማህፀን የተኛ ወንድማማች አይፈታም። አንድ ስጋ ማለት ትልቁ ሚስጥር በዚህ ልክ መዛመድ ማለት ነው። እንደ ባዳ ለመታየት አንዳንድ እንደዚህ አይነት ነገር ሳንቀበል ነው የምንኖረው። ቀላል ይመስላል መፍታትን እንደ አንድ አማራጭ ይዘን ወደ ትዳር እንመጣለን። ይሄ መኪና ውስጥ ስፖርት ኮማንድ የምንይዘው ፍቺን ስኮርት አድርጎ ትዳር ላይ መምጣት ምክንያት ሲገኝ ለመፋታት በር ይከፍታል። ግን እስከ መሞት ድረስ እስከ መቃብር ድረስ በእኛ ቤተክርስቲያን ላልፈታው ቃል ስንገባ ተክሊል ስናደርግ ቤተክርስቲያን ውስጥ የምንለው ኪዳን ይሄ ነው። መከነች ተቆረች ከሳች ብዬ ላልተዋት በእግዚአብሔር ፊት ቃል ገባለሁ ብዬ ሚስቴን ማግኘው እና እስከ መቃብር እስከ ሞት ድረስ ሞት እስኪፈታን ድረስ መኖርን አስበሽ ነው እንጂ እፈታለሁ ብሎ ማሰብ አይገባም። ሰው ስጋውን እንደማይፈታ ማለት ነው። እና አንድ ስጋ ይሆናሉ ማለት በዚህ ልክ ይዛመዳሉ ማለት ነው። ሁለተኛ ያው ሩካቤ ይፈጽማሉ ማለት ባልና ሚስቶች አንድ ስጋ ይሆናሉ ማለት ከማንም ሰው ጋር አንድ ወንድ አንድ ስጋ መሆን የለበትም። ከማንም ሴት ጋር አንድ ወንድ ከማንም ሴት ጋር አንድ ወንድ ከማንም ሰው ጋር መተኛት የለበትም። ከሚስቱ ጋር አንድ ስጋ መሆን ያለበት እሱንም የሚያሳይ ሐሳብ ነው። ሁለቱም አንድ ስጋ ይሆናሉ እና ይህ ትልቅ ሚስጥር ነው። በጣም ትልቅ ነገር ነው። በጣም በደንብ ዘርዘር አድርገው አስረድተውልኛል ሐሳቤን። አንዳንድ ቤት ውስጥ የሚነሱ ጦርነቶች አሉ ማለት ትዳር ውስጥ ከኔና ከእናት ምረጥ ትላለሽ ሚስት፣ ባልም ደግሞ ከኔና ከአባትሽ ምረጪ ወይ ከእናትሽ ምረጪ አይነት ነገሮችን ያስቀምጣል። ብዙ የማይወዳደሩ ነገሮች ሁለቱም የራሳቸው ሮል ያላቸውን ነገሮች በቃ ከኔና ከእንደዚህ አይነት ነገሮችን ይታያል። ጽንፍ የያዘ ነገር ማለት ነው። እና ይህንንስ ምን ይላሉ እርስዎ? የሰው ልጅ 4 ወንበሮች በልቡ አሉት። የመጀመሪያ ወንበር እግዚአብሔር ብቻ የሚቀመጥበት የንጉሠ ነገሥቱ ወንበር ነው። ሁለተኛው ትዳር የሚቀመጥበት ወንበር ነው። ሶስተኛው ቤተሰብ የሚቀመጥበት ወንበር ነው። እናት አባት ወንድም እህት የሚባለው ዘመድ አዘመድ የሚቀመጥበት ነው። አራተኛው ጓደኞች የሚቀመጡበት ወንበር ነው። እነዚህ 4 ወንበሮች ተቀማጭ ግድ ያስፈልጋቸዋል። አንድ ሰው አምላክ ያስፈልገዋል፣ ትዳር ያስፈልገዋል፣ ቤተሰብ ያስፈልገዋል፣ ደግሞ ጓደኛ ያስፈልገዋል። እውነት ነው። አሁን ይኸውልሽ አንዱ ተቀማጭ አንደኛው ወንበር ላይ መቀመጥ አይችልም። ከኔና ከሷ ምረጥ ማለት እኔ ወንበር ላይ እሷ ትቀመጥ አንተ እሷ ላይ ልቀመጥ ማለት ነው። አይቻልም። እግዚአብሔር ያላለውን ሰው ሊል አይችልም። እግዚአብሔር አሁን በሰው ወንበር በትዳር ወንበር ላይ ሊቀመጥ አይልም። ሚስት ሰጥቷል። አዳም ወደደኝ አምልከኝ አስፈልጣ አምልከኝ። ግን ሚስት ደግሞ አግባ ብሎ ለአዳም ሚስት ሰጥቷል። ትንሽ ቅር ያለው ሚስቱን ከእግዚአብሔር በላይ ስላየ ለምን ከኔ ይልቅ ሚስትን ካልሰማ ብሎ ነው። ግን ሚስት ግን አግባ ብሎታል። የሚስት ወንበር ላይ እግዚአብሔር መቀመጥ አልፈልግም። ስለዚህ እናትን መቀመጥ የለባትም። የሚስት ወንበር ላይ መነሳት አለባት። ቦታዋ ላይ ነው መቀመጥ። እናት ነች፣ ማንም አይተካትም። እንዲህ አይነትም ተራ መደራደሪያ ማምጣት የለባትም። የሚያስገምት መደራደሪያ ነው። ምክንያቱም የእናትን ቦታ ሚስት አትተካም፣ የሚስትን ቦታ ደግሞ እናት አትተካም። ሁሉም የራሱ ድርሻ አለው። ወንበሩ ላይ የሚቀመጠው በመለኮታዊ ስልጣን ሁሉም የራሱ የሆነ ኳሊቲ ያለው ቦታ አለው። እናት በማንም አትተካም። ሚስት ልትሆን አትችልም። ሚስት ናት። ጓደኛም ያስፈልጋል። አንዳንዴ የት ትሄጃለሽ? ለባልሽ ሁሉ ነገር እኮ አታወሪም። የሴት ወሬ እኮ አለ። ከማን ጋር ታወሪያለሽ? የወንድ ወሬ አለ፣ ኳስ አለ፣ ፖለቲካ አለ፣ ምን አለ። ወንዶች ለብቻ የምናወራው ሁሌ ሚስት አግብቶ ስለ ኳስ ቢያወራት ሊሰለቻት ይችላል፣ እሷ ስለማትወድ እና ጓደኛም ያስፈልጋልና እነዚህ 4 ወንበሮች በቦታቸው ተቀምጠው መቀመጥ አለባቸው። ሰው ይሄን መቀበል አለበት። እሱ ብቻ አይደለም። አንዳንድ ቤት ደግሞ ችግር የምታየው ጓደኞችን ማየት አልፈልግም እኔ ነኝ ጓደኛ የምትል ደግሞ አለች። ተቆጣጣሪ ሴት ትመጣለች ማለት ነው። እሷም እሱም ጓደኛ ያስፈልጋቸዋል፣ ነፃነት እንዲሰማው። ትዳር ውስጥ ትልቁ በረከት ነፃነት ነው። ለምሳሌ ሚስቴ የፈለገችውን ለብሳ እንድትሄድ መፍቀድ አለብኝ። የፈለገችውን ደስ የሚላትን መልበስ ትችላለች። ደስ ባላት ቦታ መሄድ ትችላለች። እንዴት ነው የት ነው ለእሷ ሰላይ ማስቀመጥ የለብኝም።
ታውቃለሽ አዲስ አበባ ኤጀንት አለ ሲባል ሰምቻለሁ የሚሰልል ትዳር በተለይ ዲያስፖራዎች ናቸው እዚህ ሀገር የሚኖሩትን ሚስቶቻቸውን የሚያሰልሉ እንደሱ አይነት ራዳር አያስፈልገውም ትዳር ነፃነት ሚስት የፈለገችበት ቦታ መሄድ ትችላለች እኔ የፈለኩበት ቦታ መሄድ ይችላል የኛ ሚዛን ታማኝነት እውነት ነው እግዚአብሔርን መፍራት በፊታችን ያለው የህይወታችን አለቃና መሪ ኢየሱስ ክርስቶስን ማየት ነው የኛ ሚዛን እና በዚህ ልክ ሚስትም አንዳንዴ ተቆጣጣሪ ሆና ጓደኛህን አለ እናትህን አለ ቤተክርስቲያን ለምን ትሄዳለህ አንተ ምንድነው ቄስ ነህ ወይ እግዚአብሔርንም ማሊ እንዲህ ትንሽ ወንበሩን የሚያመሰቃቀሉ ሰዎች ቢረጋጉ ጥሩ ነው ትዳር ውስጥ 4 ወንበሮች በክብር ተቀምጠው መቀመጥ አለባቸው እውነት ነው ከዚህ ጋር ተያይዞ በትዳር ውስጥ የሚገቡ ሶስተኛ ወገኖች ለምሳሌ አማቾች ሊሆን ይችላሉ የራስም እናትና አባት እነሱን እስከምን ድረስ ነው ማሳተፍ ያለብን ትንሽ ቅድም ነካ አድርገዋት አልፈዋል እርሶም እና ብዙ ትዳር በዛ ሲበጠበጥ ስለማይ ነው እናትን ማስገባት አባትን እህትን ወንድምን ጓደኛንም ጭምር በትዳር ውስጥ የማስገባት ነገር ይታያልና ያስ ትክክለኛ ሚዛኑ የቱ ጋር ነው ተጋቢዎቹ ጋር ነው ባልና ሚስቶቹ ጋር ነው ቤታቸውን ለመጠበቅ ኃላፊነት አለባቸው እግዚአብሔር ቃል ምን መሰለሽ አዳምም ገነትን ይንከባከባት ይጠብቃት ዘንድ በኤደን ተስቀመጠው ይላል ገነት ማለት የአዳም ገነት የኛ ዘመን ደግሞ ትዳር ማለት ነው አዳም እያንዳንዱ አዳም ቤቱ መጠበቅ አለበት ከማን ነው የሚጠብቀው ቤት ውስጥ ገነት ውስጥ ባብ ሊገባ ይችላል ገነት ነው ብሎ አይፈራም በባል ትዳር ውስጥም አይታሰብም ለስላሳ ባብ ሊገባ ይችላል እህት ትገባለች እናት ትገባለች ስለዚህ ባል አቋም ሊኖረው ይገባል ካገባ ቅድም ብያለሁ እናቱ መፍታት አለበት አባቱ አለዛ ካልፈታ አርፎ ቤቱ ይቀመጥ ማግባት የለበት የሰው ልጅ ከቤት ከአባቱ ቤት አምጥቶ ስሙ አምጥቶ ቤት ማሰቃየት የለበት ወይም ወስኖ እናቴ አባቴ ከዚህ በኋላ በተለያየ ጉዳይ ማንም አይገባም ብሎ ዘግቶ መምጣት አለበት አንዳንድ ወንዶች እኔ እኮ ችግሬን አላወራም ይላሉ ለቤተሰብ አፋቸው አያወራ ፊታቸው ግን ያወራል ለምሳሌ ቤተሰብ ሲመጡ ተቆራርፈው ይታያሉ እናት ይገባታል ችግር ልጅ የተበደለ ትላለች ወይ ከሳሊ ተቆራር ምናምን ወይም ደግሞ ምሳ ሰዓት ላይ ተራብቶ ቤቱ እናቱ ቤት ይሄዳል ምን ነው መጣይ በሰላም ነው የመጣው በሰላም ግን አይደለም ምሳ ሰዓት ሚስት ጋር እንጂ እናት ጋር አይኬድም እንደው አንዳንዴ ካልሆነ በስተቀር እና በዚህ መንገድ ቤትን ማጋለጥ ወንዶች ቤታቸውን ያጋለጣሉ አንዳንዴ ደግሞ ሲበስባቸው ማይችሉ አሉ ለእህቶቻቸው ይናገራሉ ወይ ለወንድሞቻቸው ይናገራሉ ከአፍ ደግሞ የወጣ ነገር ደግሞ ይዛባል አየር ላይ የሚሰራ አለቃ አለ እዚህ ክፉ መንፈስ ስላለ ቤቱን ለመበጥበጥ በደም ምክንያት ያገኛል ከዛ ይዛባል ቤተሰብ ጋር አክስታግ ልጅ አጎት ልጅ ጋር ሁኔታው ውስብስብ ወደ ማለት ይመጣልና በተለይ ወንድ ልጅ ቤቱን መጠበቅ አለበት ከገዛ ቤተሰቦቹ ማለት ነው ወንድ ልጅ ትዳሩን በተመለከተ ቤተሰቦቹን ፊት መንሳት አለበት ፊት መንሳት ነው ያለበት በትዳሬ ጉዳይ እንዳትመጡ ብሎ መዝጋት አለበት አንዳንድ ኤርፖርት ስትሄጂ በሩ ክፍት ነው መንገዱ ክፍት ግን ዝግ ነው የሚል ጠቋሚ ምልክት ይቀመጣል አታልፊ በቃ ዝግ ነው ጠቋሚ ምልክት ያስቀምጠዋል ያስፈልጋል ወንድ ልጅ ትዳሬ ላይ ማንንም ሰው እንዲገባ አልፈቅድም እና ሴትም ልጅ ደግሞ ታስቀምጣለች ወንድ ብቻ አይደለም ሴትም ችግሯን ሁሉ በቃ እናቴ ጓደኛዬ ናት በተለይ እናታቸው ጓደኛቸው የሆኑ እህቶቻቸው ጓደኞቻቸው የሆኑ ሴቶች በጣም ትዳራቸው አደጋ ውስጥ ሊገባ ይችላል ያንዳንዱን ጉዳይ ሊሰሙት ይገደዳሉ እና ቤተሰብ ጋር ሲገባ ደግሞ እንዳልነው አይነት ችግር ይፈጠራል እና ሴትም ልጅ ከትዳር በኋላ ትዳሯን የሚመለከት ጉዳይ መሸፈን አለባት ቅዱስ ጳውሎስ ስለ ጸሎት ሲያስተምር ሴት ራሷን ትሸፈን ይላል ለምንድን ነው እንደዛ ያለው የሴት ልጅ ራስ ባሏ ነው የባሏ ራስ ክርስቶስ ነው የሴት ልጅ ራስ ባሏ ከሆነ ባሏ መሸፈን አለበት ማለት ነው ገበና ሴት የባሏ ገበና ሸፋኝ ናት እነዛች ምሳሌ 31 ላይ እንዳለችው ልባም ሴት ልብስ ነው መሆን ያለባት የባሏ በጣም ብዙ ጎደሎ ብዙ ቀራቆት ያለው ወንድ ነው የምታገባው አንድ ሴት እናቱም አታውቀውን ነገር ታውቃለች ሚስት እውነት ነው እናቱም አታውቀውን ለምሳሌ ሌላ ሴት ጋር ሄዶ የመጣ ወንድ ቢሆን የምታውቀው እናቷ አይናታል እሷ ግን ታውቃለች የማይታወቅ የበናን ሸፍና ከድና እግዚአብሔርን አስባ በባሌ ዋጋ አገኛለሁ ብላ መኖር አለበት አንድ ሴትና
ቤተሰብን በዚህ ነገር መከላከል በጣም ያስፈልጋል። ቤተሰብ አሁን ባልና ሚስቶች ናቸው። ቤተሰብ ደግሞ ይሄን ይሰማል። ቤተሰብ ትዳርን መጠበቅ አለበት። ሰርግ ላይ በጨም ያን የመሰለ ልብስ አሰርተው እልል ሲሉ የነበሩ ኑሯቸውም ውስጥ እልል ማለት አለባቸው። ለኑሯቸውም ከበሮ መምታት አለባቸው። እልል ማለት አለባቸው። ለኑሯቸው ፊታቸውን አጥቆረው ለሰርጋቸው እልል የሚሉ ምንድነው ትርፉ? ምንድነው ትርፉ? እና እናት አንድ ጊዜ አንድ ሴት ደወሉልኝ። ትልቅ እናት ናቸው እና ሳሊተ ምሕረት ዳንኤል ክብረት እያስተማረ ነበር። በጣም መጥፎ አማች ነበርኩ አሉ። በየቀኑ ስራዬ ደስ የሚያሰኘኝ የልጄን ሚስት ማቃጠል ነው ስራዬ። በጣም የሚያስደስት እና ሳስበው በልጄ ላይ ሳልቀናበት አልቀርም። ሴትዮዋ የሚነግሩኝ ነው ብነግርሽ በልጄ ላይ ሳልቀናበት፣ አንድ ልጅ ነው ያላቸው፣ ሳልቀናበት አልቀርም። እና አንድ ቀን ዳንኤል የሚባል አስተማሪ መጥቶ እያስተማረ እንደው በጣም ተናገረን። እኔ ብቻ የተናገረኝ ይመስልኝ። አለቀስኩ። ለካ በድያት እኔ እኮ ሴት ልጅ ነኝ ብዬ ራሴን ተመለከትኩ፣ አለቀስኩ። ሁለተኛ የባሌን ሚስት የልጄን ሚስት አልነካም በለው ቃል ኪዳን ገብቶ እኔ ጋር ደወሉልኝ ማለት ነው። እንደዚህ አይነት ማስተዋል ያስፈልጋል። ልጃችሁ ትዳር ፈቶ ተጎሳቁሎ፣ ትዳር ሲፈታ የማይሰባበር ነገር የለም። ስነ ልቦና ይሰበራል፣ ልጆች ይንገላታሉ። ይህ ሁሉ ነገር ምስቅልቅል የሚወጣው ትዳር ሲፈታና ቤተሰብ ትዳርን ማገዝ፣ እናንተ ደግሞ የምታልፉትን የትናንቱን መንገድ ማሰብ። ለምሳሌ በእናንተ ኑሮ ውስጥ የረበሿችሁ ሰዎች ነበሩ። ትናንት የባል ዘመድ የባል እናት ረብሻለች። ያንን ህመም ማሰብ ያስፈልጋል። እውነት ነው። ወላጆችም የልጆቻቸው ትዳር በጣም መጠበቅ መቀበል ያስፈልጋል። ያው እዚሁ ርዕስ ላይ እንቆይበትና አንዳንድ ሚስቶች ወይም ደግሞ ባሎች እናት ወይም አባትን እቤት አምጥቶ የማኖር ነገር ይኖራል። ወይ በአጋጣሚ ሊሆን ይችላል፣ ታመው ሊመጡ ይችላሉ። ማለት ትክክለኛም የሆነ ነገር ሊኖረው ይችላል። ግን ረጅም ሰዓት በቆዩ ቁጥር ችግሮች መምጣት ይጀምራሉ ትዳር ውስጥ ማለት ነው። በዛ ሰዓት እኔ ከእናቴ ለምሳሌ ባል ከሆነ እናቱን ያመጣው እኔ ከእናቴ ጎን ነው መሆን ያለብኝ። ምክንያቱም ቤቷን ትታ የመጣችው እኔ ጋ ነው። ከሚስቴ እናቴን ፕሮቴክት ማድረግ አለብኝ ብለው ያስባሉ። ብዙ ኬዞችም ላይ የሚያጋጥመኝ ነገር ነውና ይህስ እንዴት ነው የሚታየው? ማለት አንደኛ ረጅም ሰዓት ቤት አምጥቶ ማኖር መሀል ላይ ክፍተት አይፈጥርም ወይ? ከዛ እስከመጡስ እንዴት ነው ሃንድል መደረግ ያለባቸው? እናትና አባት ብቻ ላይሆኑ ይችላሉ። ለትምህርት ተብሎ እህትና ወንድም ከክፍለ ሀገር ሊመጡ ይችላሉ። ወይም ደግሞ እዚህም ሌላ ቤት ተከራይተው ማስቀመጥ ስለማይችሉ እራሳቸው ጋር ሊያደርጓቸው ይችላሉ። እሱስ እንዴት ነው የሚታየው? ይሄ የሚስት ጥንካሬ ላይ ይወስናል። ሚስትየዋ ጥንካሬ፣ ፈቃደኝነት። ሚስትየዋ ጋራ ባል መነጋገር አለበት። ሴቶች ደጎች ናቸው። ሴቶች እናቶች አይደሉም። ሴቶች ተፈጥሯቸው አካፋይ ነው። ሴት ልጅ ማለት ሰጪ ናት፣ አጥቢ ናት። በማህፀን ልጇን በትመግብ ያሳደገች ናት። በቃ ምንጭ ናት። ሴት ማለት ወደ ውጭ ነች፣ ወደ ውስጥ አይደለችም። እና ሴት ልጅ በደንብ በጥበብ መያዝ፣ ወዶ መያዝ። ሚስትን አንድ ወንድ ልጅ ሚስቱን መውደድ ያለበት ለዚህ ነው። መጽሐፍ ቅዱስ ሚስትን ወደድ የሚለው በችግሩ ፊት እንድትቆምለት ነው። የምትወደድ ሴት እናቱን አይደለም ማንንም ትቀበልና ታስተናግዳለች። የድሮ እናት እኮ የድሮ ሴት እኮ ሁለተኛ ሚስት ትቀበላለች። ታውቂያለሽ? ሁለተኛ ሚስት ክርስቲያኖች ሆነው እኔ አሁን ወልቂጤ የሚባል ሀገር ኖር ነበርና አንድ ቤት ውስጥ በአንድ ግድግዳ ውስጥ ሁለት ሴቶች የሚኖረዋል። እትዬ የተባባሉ ማለት ነው። ይገርማል። ሴቶች በዚህ ልክ ናቸው። ፈቃደኛ ከሆኑ በባሎቻቸው ከተወደዱ፣ ባሎቻቸው ከተቀበሏቸው። አሁን መላችሁን ያነት ህገወጥ ነገር መፍቀድ አይደለም ማለት ሁለት ሚስት ማግባት አይቻልም በክርስትና፣ ያ ባህላዊ ነው። ግን በዚህም ልክ ነው። ሴት ልጅ ስትናቅ ቦታ ስትከለከል እንዳልሽው የበለጠ እናቴን ነው የምወደው ካለ፣ በነገራችን ላይ ኑሮ ሴት እጅ ላይ ነው ያለው፣ ወንድ ልጅ እጅ ላይ አይደለም። ሴት ልጅ እንዲህ ትዳሯ እንደዚህ ይዛ ነው ጸጥላ የምትኖረው። እንዲህ ከጣለችው መነሻ የለውም። በቃ ሴት ከጣለች ትዳር በምንም መንገድ አይነሳም። ለዚህ ነው ጠቢቡ ሰሎሞን ልባም ሴት ቤቷን ትሰራለች፣ ሴት ግን በገዛ እጇ ታፈርሰዋለች። ሴት ናት ቤት የምታፈርስ። ላፍርስ ካለች፣ ከሰለቻት፣ ከደከማት ጥላ ከሄደች። ስለዚህ ወንዶች አንዳንድ የሴቶችን ትዕግስት መረዳት አለብን። ሴቶች ሲታገሱ፣ ዝም ሲሉ፣ ማይችሉ ማያስቡ እንዳይመስላችሁ። ኑሮን እየታገሱ ይጠብቃሉ። አንድ ቀን ሳይቀታቸው ሊተውት ይችላሉ። ያኔ
የወንዱ ዓለም ይጨልማል። ምስቅልቅሉ ነው የሚለው ወንድ ልጅ ስኬቱ ይሰበራል። ንግዱ ባዩ ንብረቱ ለሁለት ይከፈላል። ልጆቹ አባት ወይ እናት ምረጡ። እንደዚህ አይነት መከራዎች ሊገባ የሚችለው ወንድ ልጅ ሴት ስትጨክን ስትጠላ ነውና መጀመሪያ ባል ሚስቱን በመውደድ መያዝ አለበት። እና እኔ አሁን የኔ ባለቤት እናት የባሏን እናት የምታስታመመው እሷ ነች። ቤት አምጥታ ማለት ነው ተመርቃ ምንድነው አማች የሚባለው በሱ ተመርቃ እሳቸው ወደ ሰማይ ዓለም ሲሄዱ መርቀዋት ነው የሄደችው። አልተጣላችም፣ ምንም አልተቆጣችም። በፍቅርም አየያል። አንዳንዴ ይኸውልሽ ሴት ልጅ ስትወድ እናት አድርጋ ትቀበላለች የባሏን እናት። ምንም አይመስላትም። በቃ በፍቅር ብትቆጣ በቃ እናት የተቆጣች ነው። እናት ትቆጣ የለ የባል እናትም ትቆጣለች። አንዳንዴ የባል እናት ናት ብላ ስታስብ ትናደዳለች። ግን የባል እናት ነች እንጂ የባል እናት አይደለች። ከተጋቡ በኋላ ሁለቱም አንድ ስጋ ከሆኑ በኋላ የባል እናት ሁለተኛ እናት ነች። እናት እኮ ባትኖር የምታርሰው የባል እናት ነች። እናት ባትኖር እኮ ልጅ ሲዳር ቁጭ ብላ ጉልበቷ የሚሳቡ እኮ የባል እናት ነች በቃ። እና ሴቶች መወደዳቸውን ሰላም ሲሰማቸው እናት ያደርጋሉ። እነዛ እናቶች ማለት ነው። ማስታመም ቀላል ነገር ነው። ከዛ በላይ ሊያደርጉ ይችላሉ። ፍቅር በሌለበት ግን አሁን እንዳልኩት አመጣለሁ ቤቴ ያስቀምጣለሁ ቢል እህቶቼንም ያው ቤቴ እባክህ ጠብ እባክህ በሰላም ወደ ቤቴ ግባ ማለት ነው። ፍቅር የለም። እሱ ሚስቱን አይወድም፣ ሚስቱን አያከብርም። ምን ታመጫለሽ ብሎ ካደረገው ያው ተዘጋጅቶ ማድረግ አለበት ለችግር ማለት ነው። እና ሁሉ ነገር ሐዋርያው ጳውሎስ እንዳለ ሁሉም በፍቅር አድርጉት። በፍቅር ሲደረግ ቀላል እኮ በፍቅር ሰው በፍቅር እኮ ተቀልሽ አውሬ ያስለምዳል። ፍቅር ጃርት ያሳቅፋል ይባላል። ምንም የማያስደርግ ነገር የለም። እና ወንድ ሚስቱን የመውደድ ጥቅሙ እሱ ነው። እናቱ ብትታመም እህቶቹ ቢጎዱ ሮጣ እንድትደርስላቸው የሚያደርግ የባሌ እናት የባሌ ችግሩ ጭንቀቱ ለምን ብላ እንድትል ማድረግ አለበት ወንድ ልጅ። ሴት ልጅ ደግሞ የባሏን እናት ብላ መቀበል አለባት። ይህ ማድረግ ቀላል ሊሆን ይችላል። እውነት ነው። አሁን ደግሞ ብዙ ሰዎች ልጃቸውን እስቲ ጥሩ ሴት ፈልጋ አግባ ወይም ደግሞ ሴትም ከሆነች ጥሩ ሰው አግቢ ወይም እንትና ጥሩ ሰው አገባ ሲባል እንሰማለን። እና ይሄ ጥሩ ሰው የሚባለው ምን አይነት ባህሪ ነው? እርስዎም ብዙ ጊዜ ሲናገሩት ስለማዳመጥ ነው። እና ጥሩ ሰው የሚባለውን ከፈታን በኋላ ደግሞ ጥሩ ባልና ጥሩ ሚስትስ ምን አይነት ባህሪ አላቸው? ጥሩ ሰው ማለት እኮ ምንም ትርጉም የለው ማለት ትርጉም እንደ ተርጓሚው ነው። አንዳንድ ሰው ጥሩ ሰው የራሱ ዘመድ የሆነች ጉራጌ ከሆነ ጉራጌ በቃ ቤተሰባችን ነች ይቀበላታል። ትግሬ ከሆነች ትግሬ ነች በቃ ዘመዳችን ናት። ወንደሬ ነች፣ ኦሮሞ ነች፣ ለሱ ጥሩ ሰው እሱ ሊሆን ይችላል። አንዳንድ ቤተሰብ ማለት አንዳንድ ቤተሰብ ደግሞ ሃይማኖት ጥሩ ሊያስመስል አንድ አይነት ሃይማኖት ካላቸው ቤተክርስቲያን ከሄደች ጥሩ ናት ብሎ ሊያስቡ ይችላሉ። ብዙ ነው የጦርነት ትርጉሙ ብዙ ነው። አንዳንዶች ደግሞ ታዛዥ በቃ እሺ የምትል መብቷን ማትጠይቅም ሴት ስትመጣ ጥሩ ሊያደርጓት ይችላሉ። ይሄ ግን ጥሩ አይደለም። ትንሽ ጥሩ ነው። ሴት ልጅ መብት አላት። ትዳሯ ላይ ቤቷ ሰሪ ነች፣ የቤቷ መጋቢ ናት፣ ደግሞ የቤተሰቦችም ደግሞ አገልጋይ ናት። ሁለቱን መቀበል አስፈልጋል። ሚዛናዊነት የጎደለው ጦርነት አለ። ትክክለኛው ጦርነት እግዚአብሔርን መፍራት ምንድነው? ውበት ከንቱ ነው አይደል? ደንግባት ማሰት ነው። እግዚአብሔርን የምትፈራ ሴት ትመሰገናለች። በዚህ መንፈሳዊ ሚዛን ጥሩ የሚሉ ሰዎች ደግሞ አሉ። እነሱ በተለይ የተሻለ ጥሩ ሴትን የተመለከቱ ናቸው። እግዚአብሔርን ትፈራለች ብለው የሚቀበሉ ማለት ነው። ርብቃ ለምሳሌ መጽሐፍ ቅዱስ ላይ በጣም ጥሩ ሴቶች ከሚባሉት ውስጥ አብነት የምትደረግ ነች። በጣም ከሚያስደንቁኝ አስገራሚ ሴቶች መጽሐፍ ቅዱስ ላይ ርብቃ ነች አንደኛ። ምን አይነት በጣም ትንሽ ልጅ ሆና የሥራ ብርታቷ የጉልበቷ ማለት ነው። ከጉድጓድ ውሃ ጎትታ ታወጣለች። የመንገደኛ ግመል ታጠጣለች። ለመንገደኛ እንደገና የቀዳችውን ውሃ ጎትታ ታጠጣለች። ይስጠኝ ዋጋ የላትም። እሱ ማን ይሁን ማን አታውቅም። ሰው ብቻ ከሆነ ቤቷ ደግሞ ሄዳ ቤቷን ታገለግላለች። ልጆቿን ያሳደገችበት መንገድ፣ የእግዚአብሔር ድምፅ የምሰማበት መንገድ፣ ልጆቿ በማህፀኗ ሲጋጩ ሄዳ አምላኳን ጠየቀች። ሰው ከቆጣሪ የሚጠይቅበት ሰዓት ጠንቋይ ሟርት ገላጭ በሞላበት ዓለም እሷ ግን እግዚአብሔር ሆይ ምንድነው ልጆቼ በማህፀን የሚገፋፉት ስትል ድምፁን አሰማት እግዚአብሔር። ትንሹ ለትልቁ
ትልቁ ለትንሹ ይገዛል፣ ታናሹ ገዢ ነው አላት። ሰማች እግዚአብሔር ድምፅ። ስለዚህ ታናሹን ያዕቆብን መንከባከብ ጀመረች። ይሄ ገዢ የመሲህ አባት ነው፣ በረከቱ እንዳያመልጠው እያለች ራሷን ዋጋ እየከፈለች እንዲባረክ። የርብቃ ጥሩነት መጽሐፍ ቅዱስን ያጠና ሰው በጣም ብዙ ይማርበታል። ሴቶች ስለ ርብቃ በደንብ ማንበብ አለባቸው። እና የምታደርገው መልካምነት ይከፍላታል። ለምሳሌ የአብርሃምን ባሪያ ግመል ይዞ መጥቶ ውሃ ጠጪኝ ሲላት ማን ይሁን የት ይምጣ አታውቅም። ግመሉ ላይ የተጫነው ወርቅ ግን የእሷ ነው። የእሷ መሆኑን አታውቅም። አንስታ ለራሱ አንዱ ግመል 12 እንስራ ነው የሚጠጣው ይባላል። 12 እንስራ የቀዳች ለግመል ያጠጣችው የራሷን ወርቅ። እና እንዲህ አይነት ጥሩነት አለ። በቃ ብድር ሳይፈልጉ መውደድ፣ ሰው ይከፍላል ሳይሉ መስጠት፣ ሰው አክባሪነት። ባሪያውን ጌታ ያለች እሷ ነች። የአብርሃም ባሪያ ነው ስሙ። ርብቃ ነች ጌታ ብላ የጠራችው። ባሪያውን ጌታ ያለች ትሁት። እንደገና በርቀት ደግሞ ስትመጣ በርቀት ባሏን አየችው። ይስሐቅ ነው እሱ ነው ባልሽ ሲላት ወርዳ ከግመል ተከናነበች ይችላል። ከግመሏ ወረደች። ትዕቢት ሳለ አይደል ከፍ ብሎ እንደዚህ ብሎ አንዳንድ ሴቶች ባሎቻቸው ዝቅ ብለው የሚያዩዋል። ወይ በደሞዝ ይበልጣሉ ወይ በገቢ ይበልጣሉ። ከግመላቸው መውረድ አለባቸው። እግዚአብሔር የሚሰራበት ትዳር እንዲኖራቸው የኑሮ ትልቁ መብራት እግዚአብሔር ነው። እግዚአብሔር ነው የህይወታችን መዛኝ። ምንድን ነው የሚለው? እግዚአብሔር ስራን ይመዝናል ይላል። ስለዚህ ሁሌ ባሎቻቸውን እንደ ርብቃ ከግመል ወርዶ 1000 ጊዜ የተማሩ ቢሆኑ ቤታቸው ሲመጡ ሚስቶች ናቸው፣ ሚኒስትሮች ይሆናሉ። አሁን እኛ ሀገር ብዙ ሚኒስትሮች አሉ፣ ቤታቸው ግን ባሎች ናቸው። ከንቲባችን ቤቷ ሚስት ነች፣ መሪ አይደለች። መሪ ባሏ ነው። በቃ ጫማውን አውልቃ ትገባ። ባል ቤት ስትገባ ከንቲባ የሚለውን ስም ታወልቅና ሚስት ሆና ትገባለች። ሚኒስትር የሚለውን ታወልቃለች፣ ሚስት። ሀብታሟ ሴት እዛ ጋር ታወልቅና ሚስት። ከግመሉ መውረድና እንዲህ አይነት ጥሩነት አለ። እግዚአብሔርን ከማወቅ ከመፍራት ጋር የተሰራ ስብዕና እና ያ ጥሩነት ይበለጣል። አሁን ደግሞ ስለ ቅናት እናንሳ። ምክንያቱም አንዳንድ ሚስቶች ባሌ ካልቀና አይወደኝም ወደሚል ይመጣሉ። ያው ካደጉበት ወይ ስለ ቅናት ወይ ስለ ፍቅር ያላቸው አመለካከትን የሚያሳይ ነገር ቢሆንም ግን ደግሞ ቅናት ትዳርን ሲያምስ፣ የት ወጣሽ፣ የት ገባሽ፣ ይህን ለምን ለበሽ፣ ይህን ለምን አደረግሽ፣ ለምን ቤተሰቦችሽ ጋር ሄድሽ፣ ለምን እንትን አየሽ፣ ለምን ስልክ ተደወለ፣ ብቻ በአጠቃላይ እጅግ በጣም በብዙ መንገድ ሴትን ሲያስጨንቅ፣ ወንድንም ለምን ትወጣለህ፣ ለምን ታመሻለህ፣ ለምን ትሰራለህ፣ ብቻ ብዙ ጥያቄዎችን ሲያስነሳ እንደገና ደግሞ ይሄ የተጠራጣሪነት ስሜቱና የቅናት ስሜቱ በጣም ኮንትሮል ለማድረግ ሲሞክር፣ ሴትም ላይ ካለ ወንድን ኮንትሮል ለማድረግ፣ ባሏን ኮንትሮል ለማድረግ ስትሞክር፣ ባልም ላይ ካለ ሚስቱን በጣም ሲያስጨንቅ እንመለከታለን። እና አሁን ላይ ከብዙ ኬዞች መካከል የምንመለከተው ነገር የምናገኘው ነገር ስለሆነ በእንደዚህ አይነት ባህሪስ ያሉ ሰዎች ምን ይሏቸዋል? ባዕድነት የሚባል ነገር አለ። ባዕድነት ለምሳሌ አራስ ልጅ ድረስ ይዛ መሄድ አለባት ሴጣን እንዳይቀርባት የሚባል ታውቂያለሽ? እሱ ባዕድነት ነው። ሴጣን ብረት አይፈራም። ሮብ ቀን ወይ ሐሙስ ቀን ወይም ሰኞ ቀን አይወጣም የሚሉ ሰዎች አሉ። የቀን ቅዱስ ሁሉ ቀን ቅዱስ ነው በክርስቶስ። ይሄ ባዕድነት ነው። ካልቀናብኝ አይወደኝም፣ ባዕድነት ነው። ማህበረሰቡ የወለደው ባዕድነት ነው። እና የድሮ ሰዎች አንዳንዴ ምን መሰልሽ ልጃቸው ቀናተኛ ይሆንና ቤቱን ይበጠብጣል እና ግራ ይገባቸዋል። ቤተሰቡን ይወዳሉ፣ እናቶች ሚስትየዋን ይወዳሉ፣ ልጆችን ይወዳሉ። ግን ባልየው የነሱ ልጅ ነው፣ ይበጠብጣል። ስለሚወድሽ ነው እንግዲህ ቻየው ብለው ለማቻቻል ይሞክራሉ። ያሳሰብ ነው መጥቶ ቅናት የሞደ ምልክት ሆኖ ይቀር። ቅናት በነገራችን ራስን በተጋነነ ሁኔታ መመልከቻ ነው። ራስን አጋኖ መውደድ ሰልፊሽነት ነው። አንድ ሰው ራሱን በጣም ሲወድ ለኔ ብቻ ሲል እና ይሄ ፍቅር የሚባለው ነገር ይረሳዋል። ፍቅር ማለት ቅዱስ ጳውሎስ እዛ አንደኛ ቆሮንቶስ 13 ላይ ገለጸዋል። ፍቅር ማለት አይቀናም፣ አይመካም። እነዚህ ሐሳቦች አሉት እና ያናቸዋል። ይሄኛው ተቃራኒ ያለ ራሱ ላይ ብቻ ተኮርና ለኔ ብቻ ሆኜ እኔ ብቻ ወደጅ ለኔ ብቻ ቆንጆ እኔ ብቻ ስሚ፣ ለኔ ብቻ ደውይ፣ እኔ ብቻ ልሽ እና ራስ ተኮር የሆነ ራስን አጋኖ የመውደድ ችግር ነው ቅናት። ታውቃላችሁ፣ የስነ ልቦና ባለሙያዎችም ታውቃላችሁ። ሕክምና የሚፈልግ
የስነ ልቦና አማካሪ የሚፈልግ ችግር ነው ይሄ አስተያየት የሚሰጥበትም አይደለም በጣም ብዙ ሰዎች በቅናት የትዳር አጋራቸውን ይገድለዋል የትዳር አጋራቸው ማለት ነው እኔ ማቀው ቤተሰብ አለ ሚስቱን ገድሎ ራሱን ጥይት ጠጥቶ ልጃቸው በቃ አያት ቤት ያለ ማለት ነው እንደዚህ አይነት ችግር ውስጥ ይቀጣል አሁን ይሄን ጤና ነው ፍቅር ነው ብሎ ማን ይላል መጽሐፍ ቅዱስን ባናነበው ባናጠናውም ሎጂክን አይቶ ሰው ይሄን ፍቅር ሊል ይችላል ራስን አጋር ነው መውደድ እና ሴቶችም ወንዶችም እንዲህ አይነት ችግር ብዙ ጊዜ ይታይባቸዋል እና የዚህ አይነት ችግር ያላቸው ሰዎች ቅድም እንደተባለው የኔ ብቻ ሆኜ የሚል አባዜን ያለባቸው አያምኑም ስልካቸውን ይወረቁራሉ እና አንዳንዴ የዚህ አሁን ስልኩን ስመረምር እንዲያገኘው ብለው አንዳንድ ሰዎች ይደውሉልኛል ስልኩን ለምን ተበረበ የሰው ስልክ እኮ ባልን ቢሆን እኮ የሰው ስልክ ነው አስፈቅደሽ ነው አይ እሱ በተኛበት አንድ ሴት እሱ በተኛበት ስልኩን መክፈት የለባትም አንድ ወንድ እኔ አሁን የሚስቴን ስልክ ሰማይ አምላክ ምስክሬ ነው ከፍቼ ፓስወርዱን አላውቅም ክፍቶ ነው ማየት ራሱ አልፈልግም ስታሳየኝ ነው ማየው ከፍቼ ምክንያቱም የኔ ሚስት ስልኳን እንድበረበር የሚያደርገኝ ምንም ምክንያት በውስጤ ውስጥ አይፈጠርብኝም በቃ ማመን ነው የኔ መሰረት ቀደም ነገር ይሻላል እና ስልኳን በበረብርስ ምንድነው ይሰማት የራሱ ፕራይቬሲ ያለው ለምሳሌ እንኳን ባል ኖሮሽ ወንዶች እኮ በየመንገዱ እየለከፉ ያስቸግሩሽ ይሆናል አለቃሽ ያስቸግርሽ ይሆናል ምትኖሪ የኔ ልጅ ለባልሽ አትናገሪ ምክንያቱም ባልሽ መጥቶ ካለቃሽ ጋር ሊጋጭ ይችላል አንቺ ማኔጅ የምታደርጉን ችግር ያመጣሽ ለባልሽ አትናገሪ ማለት ስለዚህ የራስሽ ሚስጥር አለሽ ማታስተካክዩ ማለት ያላስተካከልሽው ወደፊት እንድታስተካክዩ ይሄን ጉዳይ ባልሽ ቢያቅ ቺታሽ ሊመስለው ይችላል አይሽ ስለዚህ ሰው የራሱ ፕራይቬሲ ያለው ወንድ ልጅ ራሱ ፈተና አለ ሰብቶ የሚገባው እንጂ ተፈትኖ ነው የሚመጣው በሴቶች ይፈተናል እና እንደዚህ አይነት አርኪኦሎጂ ምንድነው መካኒክ ምንድነው የሚባል ቅርስ ቆፋሪ መሆን በትዳር ውስጥ ብዙ ውጤቱ ፍቺ ላይ ነው የሚያደርሰው እና ትክክለኛው ፍቅር አንደኛ ቆሮንቶስ 13 ላይ ያለውን ማንበብ አለባቸው ይሄን የሚሰሙ ሰዎች ስለ ፍቅር ይዘረዘረው ፍቅር ያምናል በቃ ለምሳሌ ህፃናት ልጆቻችን እኛን ያምኑናል ልጥፍኛ ላይ መተው ይጎዱናል ብለው ያስቡ የመርዝ ያበጡናል ብለው ያስቡ መሰጣቸውን በልተው ስንሳም ስንተኛበት ሄደው መስጣቸው ቦታ በደስታ ሄደው ፍቅር ተፈጥሯዊ ፍቅር እነሱ ውስጥ ያለው እሱ ፍቅር ነው ፍቅር የሚባለው ፍቅር ሚስቱን ያምናል ፍቅር ባሏን ያምታምናለች ስልክ ያስቆረቆረም ፍቅር የትወላ ማን ይደውልልህ ማን ይደውልልህ ያረጋጋል ፍቅር በነገራችን ትክክለኛ ፍቅር ሲይዘን ግን እንደዚህ የሚያደርገን ሰዎች ወደ ፍቅር መምጣት አለብን ራሳችንን በጣም የምንወደው ወደ ፍቅር መምጣት አለብን ፍቅር ያምናል ፍቅር የራሱን ብቻ አይፈልግም ፍቅር አይወድቅም ፍቅር አይመካም በእኔ ምክንያት ቀን ወጣልሽ እኔን አግብተህ ጫማ ቀየርክ አይልም እኔ አስተምሬህ እኮ ነው አይልም አይመካም ፍቅር አይታበይም ያንቺ ዘመዶች እንደዚህ ናቸው ድሆች ናቸው የኔ ዘመዶች አይወጣው ፍቅር ንጹህ በቃ እና በዚህ የፍቅር ሚዛን መኖር ነው እና ቅናት ጤነኝነት ያልሆነ በጣም ሕክምና የሚፈልግ እንደዚህ አይነት ችግር ያለባቸው ሰዎች በጣም በቀጥነት እንደሰሙ የሚፈልግ የስነ ልቦና አማካሪዎች ጋር መሄድ ያስፈልጋል በደንብ ከባለሙያ ጋር መነጋገር ራስን እንዴት ነው ማስተካከለው ማለት ያስፈልጋል እነሱ አይታወቃቸው ግን ሰው በፍጹም ጭንቀት ማብሯቸው የሚኖር አንድ ቤተሰብ አውቃለሁና በጣም ከፍተኛ ቀናት አለበት ባለቤቷና ክፍለ ሀገር ነው እሷ ግን በቃ ህይወቷ ሲኦል ነው በቃ ቤቷን ትወዳለች እሱን ትወደዋለች እሱ ግን እንዳሰቃያት በግማሽ ዓመቱ በሞት ተለየ ማለት ነው ኦኬ እሱ ከሞተ በኋላ የዛች ልጅ ህይወት ተቀየረ በቃ ቤቷ ተቀየረ ልጆቿ ትልቅ ቦታ ደረሱ ሌላው እንዳላገባች ፊቷ ተመለሰ እና ሲኦል ውስጥ ገብታ የወጣች ነፍስ ነው የምትመስልሽ የሚቀኑ ሰዎች ለሰው ሲኦል እንደሆነ አይታወቃቸው ለነሱ ምንም ኖርማል ስሜት ነው እና እንዲህ አይነት ችግር ያለባቸው ሰዎች ባለሙያ ቢያያቸው ጥሩ ነው እላለሁ እውነት ነው ያው አንዳንድ ጊዜ ደግሞ ቅናት ከምን ጋር ተያይዞ ይመጣል እንዲህ ጓደኛ የማብዛት ነገር ሴቷ ጋርም ወንዱ ጋርም ካለ ምክንያቱም ቅድም 4 ወንበር
ያስፈልገዋል የሰው ልጅ ብለዋልና ግን ጓደኛ ሲባል መጠን ያስፈልገዋል ብዬ አስባለሁ። አንዳንዶች ጋር ያልተገባ አይነት ጓደኝነት ውስጥ ወይም ደግሞ በጣም የበዛ ረጅም ጊዜን የመስጠት ወይ በቃ ሁል ጊዜ ባልሆነው ጓደኞቼ ጋር እያለ ለእሷ የሚሰጠውን ጊዜ ሳይሰጥ ሲሄድ ሚስትም ብትሆን ባሏ ጋር ማሳለፍ ያለባትን ጊዜ ጓደኞቿ ሲወስዱት ብቻ ይሄ ወደ ውጭ አይነት ህይወት ሲበዛ ቅናትም ሊያመጣ ይችላል። ያ ጤናማ ያልሆነውን ቅናት ሳይሆን ግን መሰረት ያለው ደግሞ ለምን ለኔ ጊዜ አልተሰጠኝም አልወደድከኝም ማለት ነው፣ ብትፈልገኝ ትመጣ ነበር የሚል ኮምፕሌን ደግሞ ከሚስቶችም ከባሎችም ሳይድ ሰማለሁኝና ያንን እንዴት ሚዛናዊ ማድረግ ይችላሉ? ምክንያቱም ያስፈልጋል ጓደኛ፣ ግን ደግሞ የቱ ነው ትክክለኛው ሚዛን? ያለመፈለግ ስሜት ሊፈጠር ይችላል አሁን እንዳልሽው። ግን አሁን ጌታ ኢየሱስ ክርስቶስ የሚገርምሽ ምን ያደርጋል መሰለሽ? ምንጩ ላይ ነው የሚያስተምረን። ለምሳሌ አታመንዝር ይላል የብሉይ ኪዳን ሕግ። ጌታ ግን ወደ ሴት ያየም የተመኛትም አመነዘረ ማለት ጀመረው ማለት ነው። ስራውን ከምኞት ነው ድርጊት የሚጀምረውና ከመጀመሪያው ምንድነው መሰረቱ? ማመንዘር መሰረት ወደ ሴት ማየት ማመኘት ነው። አሁን እንዳልሽው ለምንድን ነው ወንድ ልጅ ውጭ የሚለው ወይ ሴት ልጅ ለምን ነው ጓደኛ የምታበዛው? በችግሩን ሁለት ተጋቢዎች በደንብ ማወቅ ያለባቸው፣ ውጤቱ ላይ ያለ መጣላት ያለባቸው ምንድን ነው ያመጣው? ያ ለምሳሌ ሴት ልጅ ብዙ ጊዜ ጓደኛ ስታበዛ ሚሰማት ባል የላትም ማለት ነው። ሴት ልጅ ማውራት፣ ሀሳቧን ማካፈል፣ ጭንቀቷን ሁሉ ነገር በመናገር ስለምትፈልግ ስለምታርፍ ሰው ትፈልጋለች፣ ጆሮ ትፈልጋለች። የእሷ ራስ ባሏ ነው። ባል ማለት ሁለት ጆሮ፣ ሁለት አይን፣ ፊት፣ ራስ ባል ማለት አንድ ጫፍ ትንሽ የሚናገር ብዙ የሚሰማ፣ ግን እሱ ጆሮ ተደፍኖ ሊሆን ይችላል። ባሏ አይሰማትም። ጨቅጫቃንሽ፣ ነዝናዛንሽ፣ ትለፈልፊያለሽ ብሎ ኢግኖር ካረጋት ጓደኛ ፈለጋት ትወጣለች። የድሮ እናቶቻችን ጎረቤት ቡና እያሉ አንድ ያለ እስከ 3ኛ ነው የሚጠጡት ቡና። የቆይታ ጊዜያቸውን ለማራዘም ነው። ሀሳባቸውን፣ ወሬያቸውን፣ ሀሜታቸውን፣ ፍቅራቸውን፣ አድናቆታቸውን፣ ብሶታቸውን ጨርሶ ይመጣሉ። ሲመጡ ደስተኛው ነው ይመጣሉ። አራግፈው አላሸክማቸዋል። ይሄ የሚሆነው ግን ባሎቻቸው ስላልሰማቸው ሊሆን ይችላል። ባል ብዙ ጓደኛ እንዲኖራት የምትፈልግ ሴት እንድትሆን ለምንድን ነው የፈለገችው? ምንድን ነው ያጎደልኩባት ብሎ ከዛ መጀመር አለበት። ከምንጩ ነው መስተካከል ያለበት። አቴንሽን አልሰጠኋትም፣ አልሰማኋትም፣ ጓደኛዋ አልሆንኩም፣ ወይ ስፖርት ላይ ነኝ ቤት ገብቼ፣ ወይ ኮምፒውተር ላይ ነኝ፣ ወይ ልጆቼን ብቻ ነው የማጫወተው፣ እሷን ረስቻታለሁ። ስለዚህ እሷ ጓደኛ ቤቷን ከምትፈታ በዚያ መንገድ ጭንቀቷን ልታሳርፍ ትፈልጋለች። ወንድም እንደዚህ ያደርጋል። ወንድ ደግሞ በሴት ደስተኛ ካልሆነ አንዳንድ ጊዜ ነገር ይላቸዋል ሴቶች። ብዙ ምክንያቶች አሉ ሲያረግዙ፣ የወለዱ ሰሞን፣ ያ የወሩ ጉዳይ ሲመጣ ነገር የሚላቸው ስሜታቸው የማይደብቁ አሉ። እና እንግዲህ ጀመራት ብሎ ከነገር ሚስቴን ከምጣላ ሄጄ ድራፍት ቤት ልቀመጥ የሚል ሊሆን ይችላል። ምንጩ ምንድን ነው? ቤቱን ለምን ይጠላል? ወንድ ልጅ ባህል ይበላ። አንድ ሴት መጀመሪያ ማሰብ አለ። ሁሉ ነገር ተሟልቶ ሲወጣ ግን ሌላ ችግር ነው። ግን እንዲህ ሲሆን ግን ችግሩን ከመሰረቱ ማስተካከል። የኛ የኑሯችን መሰረታዊ ችግር ይሄ ነው ማለት። አሁን አንዳንድ በዚህ በሩካቤን በዚህ በጋብቻ ያለውን ግንኙነትን ከባል ጋር መተኛትን እንደ ኃጢአት የሚያዩ በጣም ብዙ ሰዎች አሉ ማህበረሰባችን ውስጥ። እና አመለካከቱ ጥንት የነበሩ የመጀመሪያ ክፍለ ዘመን መናፍቃን የሚባሉ ነበሩ፣ ኖስቲኮች፣ እነዚህ የጥበብና የእውቀት ሰዎች የሚባሉ ቤተክርስቲያንን በጣም የበጠበጡ መናፍቃን ነበሩና በአበው የተወገዙ ናቸው። በጥንት አበው በሐዋርያን አበው የተወገዙ መናፍቃን ናቸው። የእነሱ ዋና አስተምሮ ምንድነው? ሁለት አማልክት አሉ፣ ጥቁርና ነጭ፣ የጨለማና የብርሃን አምላክ አሉ። ሰው የሚድነው በእውቀት ነው። ማውለድ ማተር መውለድ፣ መጋባት፣ ሩካቤ ሁሉ ኃጢአት ነው ብሎ የሚያስተምሩ ናቸው። እና ያስተምሩ ቀስ ብሎ ቤተክርስቲያን ውስጥ ገብቷል ማለት ነው። በምን እንደገባ ይታወቅ አሳሰቡ አለ። እና ሴቶች ብዙ ጊዜ ጾም ሲሆን ለምሳሌ ወይ የሆነ ቀን ሲሆን ባሎቻቸው ጋር ማውራት አይፈልጉም። ተጠቅልለው አኩርፈው ይተኛሉ፣ እግዚአብሔርን ለምን በድላለሁ ብለው። ስለዚህ ይሄን ሲደጋግሞ ባልየው ተነስቶ ሌላ ሴት ጋር ይችላል።
ከዛ ባለው ትላለች ሚስቴ እንዴት ባሌ እንደዚህ ያደርገኝ ትላለች። ችግሩ እሷ ልትሆን ትችላለች። ለምን እንዴት ነው የምንሆነው? ጾም ሲገባ ጸሎት ሲሆን ምን እናርግ? ተነጋገሩ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ላይ ተነጋገራችሁ ጸሎት ካልቻላችሁ ደግሞ አብራችሁ ሁኑ ይላል። እና ባልና ሚስት በመካከሉ ወደ ውጭ የሚወጣባቸው ምክንያቶች መነሻቸው ቤት ሊሆኑ ውስጥ ያለው ችግር ሊሆን ይችላል። እና ሁሉ ችግሮችን በደንብ አድርጎ ማየት እኔ ነኝ ወይ ማለት እና ሁሉ ከተመቻቸ በኋላ ግን ይሄ ወጣ ሄደ ወይም ወጣች ሄደች ቢባል ሌላ ነው። እሱ ሌላ ጉዳይ ነው። ግን እንደተባለው ሌላ ነገር እንዲታሰብና እንዲነገር ግን ብዙ ጊዜ የኛ ማህበረሰብ ምክንያት አለው መነሻ አለው ከቤት የሚወጣበት እና እሱ ላይ በደንብ መስራት። ካነሱልኝ ጋር የአሁኗን ጥያቄ ሴት ከመጽሐፍ ቅዱስ አንጻር ሴት በገዛ ሰውነቷ ላይ ስልጣን የላትም፣ ስልጣን ለባሏ ነው ይላል። እንደገና ደግሞ ለጸሎት ካልሆነ በስተቀር አይከላከሉ፣ ሰይጣንም እንዳይፈትናቸው አንድ ላይ አብረው መሆን እንዳለባቸው ይናገራልና ይህ ከኦርቶዶክስ ቤተክርስቲያን አስተምሮ አንጻር እንዴት ይታያል? ሐሳቡን ለመግለጽ ሞክሬያለሁ። ባልና ሚስት በመጀመሪያ የሚያደርጉት ሩካቤ እንጀራ ለመብላት አይነት ኖርማል ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ዕብራውያን 13:4 ላይ ጋብቻ በሁሉ ዘንድ ክቡር መኝታው ንጹህ ነው ይላል። ምንድነው መኝታ ንጹህ? አንሶላው ንጹህ ነው ማለት አይደለም። ባልና ሚስት አብረው ቢተኙ ንጹሃን ናቸው፣ ኃጢአት አልሰሩም ማለት ነው። ለምሳሌ እኛ በጾም ስጋ ለምን አንበላ? ኃጢአት ስለሆነ አይደለም። ምን ወደውን ለጌታ እንስጥና ራሳችንን ወተን እናምልከው ብለን። በጾም እንቁላል ለምን አንበላ? እንቁላል ኩሰት ስለሆነ አይደለም። ተነጋግረው ባልና ሚስት እኛን ጾም ሰውነታችንን የሚጾም አብረን ተቀምጠው ፊት ለፊት ተቀምጠው እንችላለን እንቀጥል ብለው ማድረግ አለባቸው ነው ትምህርት። ካልቻሉስ ለምሳሌ እሱን ፈጽሞ ስለ እግዚአብሔር ምንም እውቀት የሌለው ሰው ሊሆን ይችላል። እሷ ብቻ እግዚአብሔር የምትወድ ትችላለች። ስለዚህ ባሏን በማስጨነቅ ሃይማኖቷ እንዲነቀፍ፣ ክርስቶስ እንዲነቀፍ፣ እንዲጠላ ማድረግ አንድ ሴት አትችልም። ምክንያቱም በገዛ ስጋ ዋላ ሴት ስልጣን ይላል፣ ስልጣን የባሏ ነው። ለዚህ ነው ሰይጣን እንዳይፈትናቸው። ለምሳሌ ሰውዬ ተነስቶ ሌላ ሴት ጋር ቢሄድ ወይ ሌላ ልምምድ ውስጥ ቢገባ ተጠያቂ የምትሆነው ሴት ነች። ስለዚህ በትዳር ውስጥ ይሄንን ትዳር የጋራ ጉዳይ ነውና አብሮ የትዳር ሩካቤ በደንብ ተቀምጠው ማውራት አለባቸው። በዚህ ቀን ልንቆርብ እንችላለን። መቼን በእኛ በኦርቶዶክስ ቤተክርስቲያን ከቁርባን በፊትና በኋላ ከዚህ ልክ እንደ ጾም ስለሚታይ ማለት ነው ካህናቶች አሉት። እነሱን ተነጋግረን እነዚህ እንዴት እናድርግ ተባብለው ተነጋግረው ተስማምተው ማድረግ ነው። ብዙ ጊዜ መሰለች ችግር የሚፈጠረው በባልና በሚስት አለመነጋገር ነው። ይህን ነገር መነጋገር ነውር ስለምናደርገው ብልግና ነው የምናደርገው። እንዴት እናድርግ ብላ አንድ ሴት ብትጠይቅ ባሏን ባለግሽ ሊላት ይችላል ብላ ታስባለች ብሎ ሊያስብ ይችላል ብላ ታስባለች። ወይም ወንዱ ደግሞ ሊያፍር ይችላል። እሱ አንዱ ችግር ነው። ሁለተኛ በኃይል ማድረግ መሞከር ነው። እግዚአብሔር አያዝንብኝም አንተ የራስህ ጉዳይ። ይሄ ችግር ይፈጥራል ትዳር ላይ። ያገባችውን ወንድ የራስህ ጉዳይ ልትለው አይደለም ያገባችው፣ ባሏ ነው፣ ልታከብረው፣ ልትሰማው፣ ልትታዘዝለት ነው ያገባችው። ለእምነት የማይታዘዙ እንኳን ቢሆኑ ይላል ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ ለትምህርት እንኳን የማይታዘዙ ለወንጌል ማለት ነው ባሎች ቢኖሯችሁ ግን እናንተ ተገዙላችሁ። ምን ማለት ነው? ይሄ ማለት እኮ አንድ ቀን መልካም ኑሯችሁን እያዩ ወደ እናንተ ይመጣሉ። እና በኃይል በጉልበት በማስፈራራት ምን ታመጣለህ በማለት ግን ብታደርገው ወይ እሱ ቢያደርገው ሌላ ነው የሚሆነው። ችግሮች አያለው እንዲህ አይነት በጣም የሚፈጥን ባል አለ። አንዳንዴ እግዚአብሔርን አወቅኩኝ ብሎ ፈጥን የሚል በቃ ልም ቤቱን ትቶ ኑሮውን ትቶ የቤቱን መሬት ትቶ ይወጣል እና በቃ ገዳም ለገዳም ነው ሚስቴው ጋር ትጋባለች። ምንድነው ሃይማኖት ትላለች ማለት ስለገጠመኝ ነው እንዴ። አንዳንዴ ደግሞ በቃ ሴቶቹ እንደዚህ ይሆናሉ። በቃ ከጌታዬማ የሚበልጥብኝ የለም ብለው ሚስቶቻቸው ባሎቻቸው ያስተካክላሉ። እና እነዚህ ነገሮች ተጠያቂ የሚያደርገው እነዚህ ሁለቱን ሰዎች እና ያዕቆብ ከካራን ሲመለስ ወደ አባቱ ሀገር ሲመለስ ብዙ ሰዎች ይዟል። ባሮቹ፣ 4 ሚስቶቹ፣ ልጆቹ፣ ከብቶቹ ያጠባሉ፣ ግልገሎች አሉ። ቀስ እያለ ነው የሚሄደውና ኤሳው አገኘው፣ ሳመውና ተቃቀፉ፣ ተሳሳሙና በላግዝህ ላጅብህ እና እኔ እንፍጠን ምናምን ሲለው አይ እኔ እንዳንተ አይደለም ብሮጠው እኔ የሚያጠቡ አሉኝ፣ የደከሙ አሉኝ፣
አሮጊቶች አሉ፣ ህፃናቶች አሉ። በእነሱ ልክ ነው የምራመደው። እግዚአብሔርን የሚያውቅ በቤተሰቡ ልክ መራመድ አለበት። በቤተሰቡ ልክ ቀስ ያለ ቤተሰቦችን ይዞ ወደ ምድረ ርስት መውሰድ አለበት። ለፍጥነት ካደረገው ይበላሻል። ሁሉን ነገር እንደኔ ካልሆንክ እንደ ኤሳው ማለት እንሩጥ ህፃናቶችን ይዘን እንደማለት ነውና በጣም ማስተዋል ይፈልጋል። እውነት ነው። ከትዳር ጋር በተያያዘ አሁን እያነሳሳ ነው ነበረ። የተወሰነ ነገሮችን ለማንሳት ሞክረናል። ቺቲንግ ቢፈጠር ምክንያቱም አሁን ቅናትም ብለን የተወሰነ ነገር ከቺቲንግ ጋር ሊገናኝ ይችላል። ምክንያቱም ይሄ ሰው ሊሄድ ይችላል፣ ሊክደኝ ይችላል የሚል ሀሳብ ነው። እንዲቀኑም ወይ የኔ ላይሆን ይችላል ብለው ስለሚጨነቁ ማለት ነው። ስለዚህ ቺቲንግ ወይም ደግሞ ክህደት በትዳር ውስጥ ሲያጋጥም ሚስትም ብትሆን ባልም ቢሆን ያንን ድርጊት አድርገው ሲገኙ ይቅርታ እስከምን ድረስ ነው መሆን ያለበት? ያው የእግዚአብሔር ቃል ያው ትዳር የሚፈታበት ሰው ከትዳር ስርዓት ከሚወጣባቸው ምክንያቶች አንዱ ዝሙት ነው። ሐዋርያትም በጉባኤያቸው ዝሙትን እንዳይፈጽሙ ክርስቲያኖች የታነቀ እንዳይበሉ የተሰዋ እንዳይበሉ አዘዋል። እና የጌታም ትምህርት የሐዋርያትም ትምህርት ነው። ያ ትምህርት አንዳንዴ ሰው በመንገዱ ሊፈተን ይችላል። ወንድ ልጅ ሊፈተን ይችላል። ዳዊት ተፈትኗል በመንገዱ፣ ብዙ ፈተና ተፈትነዋል። እና እንዲህ አይነት ፈተና ሊገጥማቸው ይችላል ሰዎች ስፔሻሊ ወንዶች ይገጥማቸዋል። ከሴቶች በላይ ሴቶችም ይገጥማቸዋል። ሴቶች ብዙ ጊዜ ባሎቻቸው ስለሚወዱ እና ሴቶች አንዴ ያገባችውን ባል ከተቀበለችው በፍጹም አትሄድም ሌላ ቦታ። ሴት ልጅ ባሏን ስትጠላ ብቻ ነው ቺት የምታደርገው። ቅድም እንዳልኩሽ ቤቷን መተው ስትጀምር ነው፣ መጣል ስትጀምር ካልሆነ በስተቀር ሴት ልጅ እንደዛ አታደርግም። የሴት ልጅ ራሱ ሴት አቧ እንደዚህ አይደለም። ዝም ብሎ መንገድ ላይ ምትተኛ አይደለችም ሴት ልጅ። ወንድ ልጅ ግን መንገድ ላይ ሊተኛ ይችላል። ማለት በጣም የኛ በማየት የምንሸነፍነንና በማየት የምናመነዝርነን። በዚህ ምክንያት ወንዶች ብዙ ጊዜ ፈተና ሊገጥማቸው ይችላል። ግን ወንዶች ጋር ደግሞ ምንድነው ችግሩ? ቺት ማድረግ ወይም መማገጥ እንደ ኖርማል መዝናኛ ነው የሚያዩት። ትዳራቸውን እንዳስነኩ ሚስታቸው እንደበደሉ አያስቡም። ይሄ ደግሞ የወንዶች ትልቁ ችግር ነው። በቃ ኖርማል መዝናኛ መጠጥ መጠጣት፣ ቢራ ጠጥቶ መግባት፣ ወይን ጠጥቶ መግባት ኖርማል ነው ለወንድ ልጅ። ወይ ኳስ አይቶ መግባት፣ እንደዛ አድርገው ቀለል አድርገው ማየት ችግር ወንዶች ጋር ይታያል። ያን እንደ ጥፋትና እንደ በደል ሴቷ እንደምታየው በዛ ልክ አያዩት። እና ጉዳዩ ለምሳሌ ይሄን ጉዳይ ሌላ ወንድ ጓደኛ ቢነግረው ነው እንዴ ምናምን ብሎ ሊያልፈው ይችላል። ለምን? ሳይኮሎጂያችን የወንዱ ሳይኮሎጂ አንድ በተለይ እግዚአብሔርን ካላወቁ ወንጌል ካልሰሙ የህሊና ዳኝነት ከሌለባቸው ወንዶች እንደዚህ ነው የሚያስቡት። እግዚአብሔርን ስታቂ ግን ያው ውስጥሽ መብራት አለ። ትራፊክ መብራት አይምሯችን ውስጥ አለ። ቀይ አለ፣ አረንጓዴ አለ፣ ቢጫ አለ፣ ይበራል ነው የሚለው አይምሯችን። እና እንደዛ ስለሚሆን እግዚአብሔርን ያክሰው ትንሽ ሚዛን ስላለው ጠንቃቃ ይሆናል። ይሄ የወንዶች ችግር ነው። ሴቶቹ ጋር ሴቶቹ ታማኝ ስለሆኑ ቅድም እንዳልኩሽ ህይወታቸው መላ ህይወታቸውን ለትዳራቸው የሰጡ ስለሆኑ በጣም ይጎዳሉ ማለት ነው። ስለዚህ ሴት ልጅ ይቅርታ የማድረግም ባሏን የመተውም መብት አላት ማለት ነው ከወንጌል አንፃር። ግን ይቅር ማለት መጀመሪያ የተሻለ። ቅድም እንዳልኩት ወንድ ልጅ ሚስቱን እንደበደላት አድርጎ የሚያደርገው ነገር አይደለም። ምንም እሷን ቦታ ያስነካም ልብ ውስጥ እንደዛ ለሚያደርገው ልክ እሷ ስትቆጣ ስትናገር ያጠፋው ለመስለው ሊከራከር ሊደብቀው ሊለው ምን ኖርማል ነው ሊሉ ይችላል። ምክንያቱም እሱ የሚያስበው ለዛ ስላይደለ ማለት ነው። እና የወንዶች ድካም ይሄ ስለሆነ ሴቶች አንዳንዴ አንደርስታንድ ቢያደርጉ ቢታገሱ፣ ለምን ከመፋታት ይልቅ ይቅርታ አድርጎ ቤት ማትረፍ የተሻለ ነው። ልጆች አሉ፣ ቤተሰብ የተገነባ ቤተሰብ አለ። አንዳንድ ጊዜ ምህረት ከሰጠችው በኋላ የበለጠ ሰው ሊሆን ይችላል፣ ሚስቱን የበለጠ ሊያከብር ይችላል። እና የጌታ ቃልም 7 ጊዜ 70 በቀን ውስጥ ሰው ቢበድል እንኳን ይቅር በሉ ማለት ፐርፌክት በቃ ፍጹም መሐሪ ሆኑ ማለት ነው። መቼም ሰው በዛ ልክ ሰውን አይበድልም በቀን ውስጥ ግን በቃ ሁሌ ፍጹም መሐሪ ሆኑ። እግዚአብሔርን አሁን ሴት ልጅ እግዚአብሔርን ስትመለከት ባሏን ይቅር ማለት አያስቸግራል። ኢቭን ወንድ ልጅም ይቅር ማለት ይችላል፣ እንኳን ሴት ልጅ አይደለች። አልፎ አልፎ ሴቶችም እንደዚህ አይነት ነገር ሊገጥማቸው ይችላል። በማውቀው ሁኔታ ማለት ወንዶች ሊቅር ሊሉ ይችላሉ።
አይምራችሁ ውስጥ ትንሽ ይቀራል። ወንድ የበለጠ ቂመኛ ነው ሴት በነገራችን ላይ። ሴት ይቅር ትላለች፣ ወንድ ትንሽ ቂመኛ ነው። ወንድ በጣም ቂም ይይዛል። ሚስቶች ማወቅ ያለባችሁ እንደ ወንድ ልጅ ቂም የሚይዝ ፍጥረት የለም። ግን እንደያዘ አይነግርሽም። ለምሳሌ አንድ ቀን ብትሰድቢው የእሱን ክብር የሚነካ ነገር ብትናገሪው ከዛ ኖርማል ታጣቃላችሁ። ኖርማል ነው አይደል? ይጠብቃታል ያችን ቀን። የሆነ ቀን ነው የሚያወጣው እንዲህ ብለሽኝ ነበር እና እንደዚህ አድርገሽ ነበር ብሎ ለበቀል ወይም ጥላቻ ሲመጣ ያን እንደ ትልቅ ማስረጃ አድርጎ ሊያቀርብ። የወንድ ልጅ ችግር በጣም ቂም መያዝ አለበት ማለት ነው። እና ይሄንን ሴቷ ብታረገው ወንዶች እንደው ትንሽ ይከብዳቸዋል ይቅር ለማለት ከሴቶች ይልቅ። ይቅር ማለት ግን ይቅር ካለ ማለት ይበልጣል። ይቅር ማለት ሲባል ግን መፍቀድ ማለት ደግሞ አለመሆኑን ወንዶች መረዳት አለባቸው። በዚህ መንገድ መሄድ ማለት አለመሆኑ። ምክንያቱም የትዳር ዳኛውም ምስክሩም የሰማይ አምላክ ነው። ይገለባብጠዋል መሬቱን። አዳም ምንድነው? አዳም ሲያጠፋ እኮ መሬት ትረገማለች ካንተ የተነሳ። መሬት ምን አደረገች? መቆላልከች። ካንተ የተነሳ መሬት ማለት የሥራ ቦታ፣ ቢዝነስህ፣ ንግድህ፣ የምትጨነቅለት ነገር ሁሉ ገደል ሊገባ ይችላል የሚል ሚስትህ ካዘነችብህ ጸሎትን አልሰማም አይደል የሚለው። ሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል ጴጥሮስ ላይ። ምክንያቱም ጸሎታችሁ እንዳይከለከል ምድርን ይገለብጣታል ማለት ነው። እግዚአብሔር ምድር እንድትረገም ያደርጋታል። ያንተ መሬት የምትመካበት፣ የምትጠጣበት፣ ገንዘብ የምታገኝበት ስራ ሊበላሽብህ ይችላል። እና ይቅርታ ስታደርግ ሚስት ብልግናን የፈቀደች ነው ብለህ እንዳያስብ ወንድ ልጅ ነው። ከዚህ ጋር ተያይዞ ሰዎች ወደ ፍቺ ሊሄዱ ይችላሉና ወደ ፍቺ ሲሄዱ ደግሞ ከባልና ከሚስቱ የበለጠ በዛ መካከል የተፈጠሩ ልጆች የበለጠ የመጎዳት ነገር አላቸው። ይቅርታም የሚበረታታበት ምክንያት አንደኛ ለዛ ሰው ሁለተኛ እድል መስጠት ልክ ሊሆን ስለሚችል፣ ምክንያቱም የበለጠ የሚሻሻሉ ከበፊቱ ማንነታቸው የተሻለ ማንነትን ይዘው የሚመጡ ሰዎች ስላሉ በዛ በተሰጣቸው እድል ውስጥ ያንን ለመስጠት እንደገና ደግሞ ልጆች በመካከል ካሉ እነሱ እንዳይጎዱ የነሱን ስነልቦና ከመጠበቅም አንጻር ነው እንደዛ ነው የሚባለው። እና በዚህ መካከል የሚያልፉ ልጆችስ ምን አይነት ስነልቦና ችግር ውስጥ ሊወድቁ ይችላሉ? በጣም ብዙ በፍቺ ምክንያት እንደው ይሄ መናገር ራሱን ያስፈልጋል እንደሆነ አላውቅም። አንዴ በፍቺ ቤተሰብ ውስጥ ያሉ ሰዎች አሉ የሚሰሙ ተፋተው የሚጸጸቱ ሰዎች አሉ። ወኔ ሚስቴን በታረኳት ባሌን በታረኩት የሚሉ አሉ። ከተፋቱ በኋላ ባልየው በህይወት ወይ ሚስት በህይወት ሰዓት ወርቀርታ ሚስቴን ይቅር ሳልላት ሞተች የሚሉ አሉ። ማለት እነሱ ውስጥ ልባቸው ውስጥ ረመጥ እንዳለፋባቸው እሰጋለሁ። ፍቺ በጣም ብዙ ጣጣው ብዙ ነውና ልጆች በጣም ብዙ ችግሮች ይገጥማቸዋል በፍቺ። እኔ በቀደም ልጄ ትምህርት ቤት ሄድኩኝና ግቢ ውስጥ ገባሁኝ። በጊዜ ስለነበር ሄድኩት። ግቢ ውስጥ ገባ፣ ፈተና ነበር። ከዛ ወጡ ትምህርት ቤት ውስጥ የነበሩት የኔ ልጅ ክላስ ተማሪዎች ብቻ ነበሩ። ከዛ ሳገኛት ልጄን ሀግ አድርጌ ያው እንደተለመደው ሳምኳት ማለት ነው። እና በማግስቱ ስትሄድ አንዱ ልጅ ጠራኝና እድለኛ ነሽ አለኛለች። ለምን ስላት ሀግ የሚያደርግ አባት አለሽ። እሺ መታቀፍ የሚፈልጉ ልጆች አሉ ምድራችን ላይ። ምንም ነገር አይፈልጉም። ምንም መታቀፍ የኔ ልጅ ተብሎ መሳብ የሚፈልጉ እንደው ምናልባት ተፋታችሁ የምትኖሩ ሰዎች የሚስቶቻችሁ ጉዳይ ያንዳንዳችሁ ልጆቻችሁን የሚዘጉ ሰዎች እባካችሁ ሄዳችሁ ልጆቻችሁን እቀፉና ሳሙ። የኔ ልጅ ወድሃለሁ በሉ። ሴቶቹ ልጆች ያቅፋችሁ ሳሙ። ሴት እናቴ ብቻሽን አኩርፈሽ ካለሽ ልጆችሽን ፈልገሽ ሳሚያቸው፣ ቀፊያቸው። ምን ይከለክላል? እናት መሆን ይከለክላል? መፋታት የሚከለክለው ባልና ሚስት መሆን ብቻ። እናት መሆን ግን አይከለክልም፣ አባት መሆን አይከለክልም። ምን አጠፉ እነዚህ ልጆች? ያሳዝናሉ። ብዙ ጊዜ በዚህ የግብረ ሰዶም ልምምድ ውስጥ ያሉ አንዳንድ ህጻናት ልጆች አንድ ልጅ አግኝቼ ነበር ከዚህ ቆይቷል ከዓመታት በፊትና ምንድነው ያለኝ፣ በዘመኔ አባቴ ስናፍቀኝ ነው የኖርኩት አለ። በልጅነቱ የተፋቱት አባቴው ጥሎት ሌላ ሀገር ነው የሄደው። በዘመኔ በቃ በየቦታው በየመንገዱ አንድ ቀን አባቴ መስል ሰው በጥሎች ሄጃ አቀፍኳለ ልጆች በጥፊ መታኛ ሰውዬ። እንደዚህ አይነት ስነልቦና ያለው ሰው ምንድነው የሚፈልገው? አባቱን ነው የሚፈልገው።
አድጎም አባቱን ይፈልጋል። ሰው የሰው ሳይኮሎጂ እናንተ ባለሙያዎች ታውቁታላችሁ፣ በጣም ውስብስብ። ሰው እንደ ሸክላ ከእጅ አመልጦ ከወደቀ ሊሰባበር ይችላል። እና የፍቺ ልጆች ብዙ ነው ችግራቸው፣ በጣም ብዙ ነው ችግራቸው። እና የተፋታችሁ ወላጆች ልጆቻችሁን ግን እልውን ትታችሁን ቁጣችሁን ትታችሁ ለልጆቻችሁ አባት እናት መሆን ብትለምዱ፣ ልጆች በዚህ ልክ እንኳን ይቀናሉ። ሰው ሲያቅፍኳቸው እንኳን መታቀፍ የሚራቡ ልጆች ናቸው። የዘመን ልጆች እንጀራ አይፈልጉም፣ ታውቂያለሽ፣ ፍቅር ነው የሚፈልጉት። እና ይህን በማድረግ ልጆቻቸውን ጀንበር ሳጠባ ጊዜ ሳያልፍ ማከም አለባቸው እላለሁ። ሰፊ ችግር መናገር ምን ጥቅም ስለሌለው ማለት ነው። እውነት ነው። በጣም ጥሩ ነጥብ ነው ያነሱልኝ። ምክንያቱም የአሁን ዘመን ወላጅ ለልጁ ምን ማቅረብ እንዳለበት ሊያስብ ይችላል። ግን ልጁ ስነ ልቦና ላይ ወይ ማቀፍ ላይ ወይም ንግግር ላይ ወይ ምንድነው የሚያስበው ምንድነው የሚሰማው የኔ ልጅ የሚለው ላይ ብዙ ጊዜ አይሰጥም፣ ጊዜም የለም ብለው ነው የሚያስቡት። እና ግን ደግሞ ከተብቃቃ ለሁሉም ይሆን ጊዜ አለ ብዬ አስባለሁ፣ ማምናለሁም። እኔም ራሴ ወላጅ እንደመሆን መጠን በደንብ ለልጄ የሚሰጠውን ጊዜ ሳይ ሌሎች ሰዎች ምናልባት እንዴት ነው ሳይበቃቸው ቀርቶ ወይ በጣም ያመሹ ግን ለልጅ ጊዜ መስጠት እንዳለባቸው ማያስቡም፣ ወይም ደግሞ ምን ችግር አለ ከበላ ከጠጣ ወይ ጥሩ ትምህርት ቤት ከተማረ ወይ ጥሩ ልብስ ከለበሰ ምን ችግር አለው ብለው የሚያስቡ ሰዎች ወይም ወላጆች አሉ ብዬ ስለማምን ነው። ስለ ወላጅነት እንግባ። በኤችአይቪ ምክንያት እናት አባቷ ያሞተባት አንዲት ልጅ ልደቷን መንፈሳዊ አካባቢ ነው የነበረችው እና ልደቷን ታከብራለች። እና ሕፃን ልጅ ነች፣ ትልቅ ልጅ ነች፣ ግን የምታስበው ለሕፃን ነው። በሕፃንነቷ እና አሽንጉሊት አመጣችላት አንድ ጓደኛ ትልቅ በሷ ልክ የተደሰተችውን ደስታ ትረሳው አልቻልኩም። በዛ ልክ በዚህ እድሜ አሽንጉሊት ያስደስታል እንዴ? ለምን እንደዛ ሆነ? እና እቀፉኝ በታቀፍ ነው የምትፈልገው። በቃ ሀግ መደረግ ያስደስታታል። ሁሉ መቃንተ እቅፍ ትገባለች ሰው ደረት ውስጥ ምናምን። እቺ ልጅ አደገኛ ወንድ ውስጥ ልትገባ ትችላለች። አየሽ፣ አውሬ እጅ ውስጥ ልትገባ ትችላለች። ምንድነው ብዬ ራሴ እንደው በራሴ ስመለከተው እናት አባቷ በልጅነቷ ነው ያረፉት። የልጅነት ጊዜዋን ወርቃማ ጊዜዋን ሳታሳልፍ ነው የመጣችው። እና እንዴት ከባድ ነው የምልሽ። ልጅ ወላጅ ለልጆቹ የማይሰጠው ቦታ አንዳንዴ እናት አባት ያለስ ራሱ እያለ ለምሳሌ አንድ ጊዜ አንድ ልጆች ጠይቄ አባታቸው ያቅፋቸዋል? አይ አያቅፈንም፣ ይጋብዘናል፣ እንትን ይወስደናል፣ ይሄ ምንድነው ፒስሃት ይወስደናል ምናምን። ያቅፋቸዋል? አያቅፋቸውም። ታቅፎ ሊያቅ ይችላል ሰውየው፣ ግን እኛ ቶሎ መስተካከል አለ፣ ቶሎ ሞደርን መሆን አለብን። እኛ አልታቀፍንም፣ ራሳችንን መካስ አለብን። ልጆቻችንን እያቀፍን እውነት ነው። ምን ችግር አለው? መሳም፣ ማቀፍ፣ ማዳመጥ፣ ቁጭ ብለን ልጆቻችንን እንደውም ቆመን አለምናና ቁጭ ብለን በእነሱ ልክ ማዳመጥ፣ የሚሉትን ነገር መስማት። እንዴት ፋርሽ ማለት ምን ችግር አለው? 15 ደቂቃ ይበቃዋል ለማድረግ። እና ወላጆችም ትንሽ ብንሰለጥን፣ በተለይ ከገጠር የመጣን ሰዎች ከተማ ውስጥ ገብተን ወላጅ ሆነናል፣ ግን ቶሎ ብንለምድ ልጆቻችን ዛሬ እንደሮኛ በጫማና በልብስ ነው የምንወዳደረው። እንግዲህ ትምህርት ቤት በኔ ዘመን የአሁኑ ልጅ ግን የሚወዳደረው ቤተሰቡ በሚሰጠው ፍቅር ነው። አባቴ ይወደኛል፣ እናቴ ትወደኛለች። ታንቆ የሚሞተው መራበኝ ብሎ አይደለም፣ አልተወደድኩም ብሎ ነው። እውነት ነው። እና የዘመን ወላጅ ትንሽ መሰልጠን አለበት ብዬ አስባለሁ። አይ ቲንክ ብዙ ጫና ውስጥም ነን ብዬ አስባለሁ። ምክንያቱም ያው ከዘመኑ ጋር መራመድ አለብን፣ መስራት አለብን። ከዛ የኑሮ ውድነቱ አለ፣ በየጊዜው ብዙ የሚቀያየር ነገር አለ። በፊት የሆነ ነገር ለመቀየር ምናልባት 10 ዓመት 15 ዓመት ሊፈልግ ይችላል። አሁን ላይ በ5 ዓመት ውስጥ በ3 ዓመት ውስጥ ብዙ ነገር ነው የሚቀያየረው። በ1 ዓመት ውስጥ በ6 ወር ውስጥ በፊት በረጅም ጊዜ የሚቀየር ነገር አሁን በአጭር ጊዜ ውስጥ ነው የሚቀየረው። እና ያው ግሎባላይዜሽኑ አለ፣ ኤአይ አለ፣ ብቻ ብዙ ፈተናዎች አሉብን ብዬ አስባለሁ ልጆች በማሳደግ ሂደት ውስጥ። እና እርሶም በደንብ ፊል ያደርጉታል፣ ምክንያቱም በተለያየ እድሜ ላይ ያሉ ልጆች ነው ያሉት። ከዛ እነሱን በመቅረብ ውስጥ አባትነት ውስጥ ብዙ ነገሮችን ይመለከታሉ፣ ያስተውላሉ ብዬ አምናለሁኝ። አሁን ላይ አንዳንድ ወላጆች የአሁን ዘመን ልጅ አይሰማም ብለው ሲሉ ይሰማልና
የእውነት ያሁን ዘመን ልጅ አይሰማም? በፊት የነበረ ልጅ ብቻ ነው የሚሰማው? ያሁን ዘመን ልጅ ሳይሆን ልጅ የማይሰማና የሚሰማ ልጅ አለ። የማይሰማ ልጅ የማይሰማ ልጅ ሲሆን ከቤተሰቡ የሚያገኘው ግብረ መልስ ነው ልጅ የሚያሳየው። ያው 60% ከኛ አይደል ማለት ልጆች እውነት ነው። እኛ ካልሰማናቸው አይሰሙንም። እንደውም ሊበቀሉን ይሞክራሉ። በጣም ልጅ ይበቀላል ወላጆችን ማለት ነው። እንደ ምሳሌ አንዳንድ ነገር ጠይቆ ቀለል አድርገን እናልፈው ቀበጥና እንለዋለን። እሱ ጫማ ልገብተን ነገር ላናየው እንችላለን። ስለዚህ ቀበጥ ነው ተብሎ ይቀጣል ማለት ፍላጎቱ ወይ ጓደኞቹ ጋር እየተወዳደረ ነው በዛ ጉዳይ ላይ ቤተሰቦቹ ቀበጥ ነው ብለው አልፈውታል፣ ቀጣውታል። ሳይሆን የተቀጣ ልጅ ትምህርት ቤት ውስጥ ሄዶ አፍሯል ማለት ነው። ምንድነው የሚያስበው? እናቴን እበቀላታለሁ ብሎ ያስባል። አያወራው ግን ይበቀላል። አለመስማት፣ ማጥፋት፣ አውቆ ማናደድ፣ ከዛ የአካል ቅጣት ተቀብሎ ማለፍ። ግን ያንን ነገር ማድረግ ሊፈልግ ይችላል ልጅ በደም ይበቀላል። እንደ ግመል ይበቀላል ልጅ። ግን ልጅ የሚበቀለው ካልሰሙት፣ ካልተጠነቀቁለት፣ ጊዜ ካልሰጡት ነው ልጅ ነዛ ሊሆን የሚችለው። የማይሰማ የማይረባ የምንለው ሰው የለም። ሰው ማይረባ ሆኖ ያውቃል። እውነት ነው። እግዚአብሔር ከእናታችን ማፀን ጀምሮ ያው የሰራን እግዚአብሔር የማይረባ ልጅ ፈጥሮ ያውቃል። የማይረባ የምናደርገው ወላጆች ነን። አትረባ፣ ድንጋይ ነህ፣ ደደብ ነህ። እኔ በልጅነቴ አንድ ድንጋይ የምትለኝ ዘመድ ነበረችኝና አንድ ቀን ወንዝ አለ ሆሳና የሚባል ሀገር ወንዝ ውስጥ ሄጄ ትልቅ ድንጋይ የሆነ ድንጋይ ስትለኝ ራሴን ከድንጋዩ ጋር በልጅነቴ ነው አነጻጸርኩት። ድንጋይ አይን አለው እንዴ? እኔ ግን አይን አለኝ፣ አፍንጫ አለው። እኔ አፍንጫ አልገባኝም ያለችኝ ነገር ቢገባኝና ባምነውስ ኖሮ እዚህ ጋር ልቀመጥም ድንጋይ ሰው ይሆን እዛ ቃል ተጠየ ነበር ምቀር። እኛ ነን ማይረቡ የምናደርጋቸው። ስም እንሰጣቸዋለን፣ በቃላችን ክፉ ቃል እንናገራቸዋለን፣ ረግማቸዋለን እና ለነሱ ቦታ እንደሌለን የሚያሳይ ነገር እናሳያቸዋለን። ቦታ ጊዜ አንሰጣቸው ልጆች ጊዜ ግን ልጅ ጊዜ ከሰጠሽው፣ ካዳመጥሽው፣ ጓደኛ ከሆንሽው፣ ሚስትርሽንም ከነገርሽው ጓደኛሽ አይደል ያለሽበትን የመጣሽበትን መንገድ፣ ፈተናሽን፣ ብርታትሽን፣ ጥንካሬሽን ስትነግሪው አሃ ለካ እኔ የሚሰማኝ አባቴ ይሰማዋል፣ እናቴ ይሰማታል ብሎ ያምነናል፣ ጓደኛ ይሆነናል፣ ያዝንልናል። እኔ ልጅ እንደዚህ ሆኖ ለልጆች ይታዘዝ ነው ብዙ ማቀውና የማይረባ ልጅ የማይጠቀም ልጅ የለም። የማይሰማ ወላጅ ነው እንጂ የማይሰማ ልጅ የለም ነው። ስለዚህ ልጆቻችንን ካልሰማናቸው እነሱም እኛን የማይሰሙ ልጆች ይሆናሉ ነው። ስለዚህ እንደዚህ አይነት ወላጆች ልጅ አይሰማኝም የሚሉ ወላጆች ልጆቻቸውን እያዳመጡ ነው አይደለም የሚለውን ቆም ብለው ይመለከቱበታል ብዬ አምናለሁኝ። መጽሐፍ ቅዱስ ላይ ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከዛ ፈቀቅ አይልም ይላልና ለመምራት መጀመሪያ ማወቅ ያስፈልጋል ብዬ አስባለሁኝ። ምናልባት የሆነ መንገድ ማላቀው ከሆነ አንድ ሰው ከጠየቀኝ አላቀውም ነው ልለው የምችለው። ስለዚህ ምን ያህል እውቀት ከወላጆች ያስፈልጋል? እንደገናስ የቃሉ አውድስ ምንድን ነው የሚያስተምረን? ቅድም እንደተባለው አንቺም እንዳነሳሽው መሪ ሰው የት እንደሚሄድ ማወቅ አለበት። ለምሳሌ ራይድ የሚነዳ ሰው አድራሻው የት እንደሆነ ቀድሞ ይነገረዋል። ሎኬሽን ያበራል፣ የት እንደሚሄድ ያውቃል ማለት ነው። ማንም ሰው የት እንደሚሄድ አውቆ ነው የሚመራው። ይዞ የሚሄደው ካፒቴኑ፣ አውሮፕላን የሚያበራው፣ መርከበኛውም የት እንደሚሄድ አውቆ ነው። እውነት ነው። ትዳር ላይ ግን የት እንደምንሄድ ብዙ አናውቅም። ለዚህ ነው ትዳራችን መንገድ ላይ የሚቀረው። ለምሳሌ ብዙ ገንዘብ ኖረሽና የቲኬት ኦፊስ ሄደሽ ቲኬት ስጡኝ፣ የት ነው መሄድ የምትፈልግ? ብዙ ገንዘብ አለኝ ግን የት መሄድ ነው ፈልግ አላውቅም ብትያቸውስ ሂጂ ወደ ቤት ነው የሚሉሽ። ገንዘብ ስላለሽ ቲኬት አታገኝማ። ግን የት እንደምትሄጂ ብትናገሪ ግን እዛ መሄድ ያስፈልግ። በስልክሽ ትቆርጫለሽ ቲኬትሽ፣ ቀላል ይሆናል ማለት ነው። በህይወት ውስጥ የት እንደምንሄድ ሳናቅ ገንዘብ ቢኖርሽ የፈለገ ወንዳ ወንድ ቢሆን ወንድ ልጅ ሴት ቆንጆ ብትሆን ሚስት መሆን ለጊዜው ትችላለች፣ ግን አትቀጥልም። ልጆችንም ለመምራት ነው የምልሽ። በእውቀት ትዳር እውቀት ይፈልጋል። ትዳር ትምህርት ይፈልጋል። አሁን እግዚአብሔር ይመስገን በየቤተክርስቲያናቱ ትምህርት ይሰጣል። የትዳር ትምህርት ይሰጣል። ቅድመ ጋብቻ ኮርሶች ይወሰዳሉ። ሰው መጽሐፍ ያነባል። ትንሽ ራሱን ለማንቃት ይሞክራል። ድሮ እኮ አይንሽን በሻሻ ስረሽ የምትገቢበት ነው። እግዚአብሔር ያቃልሽ የምትገቢበት ነው። የልጅ አስተዳደግ ታዩ የለም። በቃ መንጃ ፈቃዱ ሳይኖርሽ በኪዳን እንደመንዳት ነው። እያላተሙ ከግንድ ጋር ያሳደጉን እኮ
ተመሰለ ይላቸው እውነት ነው ሰው በበርበሬ እኮ አይታጠንም ሕፃን ልጅ በርበሬ አንጠልጥልሽ ማጠን ማለት አይ ነው ለሰው ታሪክ እኮ ምን ይሌለ ነው ያሳስራል እኮ በጣም ግን የዛ ዘመን ሰው ትምህርት ስለሌለው ይሄንን የቀጣት መሳሪያ ተጠቅሞታል ያሁንም ዘመን ሰው ጊዜውን በቃ ስልክ ሰጥቶ ለልጁ በቃ መገላገል እኔ በርበሬ ከማጠን እኩል ነው ማየውን ይሄን እውነት ነው በቃ ይብሳል እንደውም እኮ ይብሳል ራስን ለዓለም ለአደገኛው ዓለም ልጆችን አሳልፎ ሰጥቶ መተው እና እንዳልሽው ሰው ወደ መሄድበት መንገድ መራው ለማለት ትክክለኛው መንገድ ኢየሱስ ክርስቶስ ወዳሳየን የህይወት መንገድ ሰማይ የምንገባ ትውልድ ነን እኛ ዘላለማዊ ነን የክብር ትውልድ የከዋክብት ትውልድ ነን በአብርሃም ዘር በኢየሱስ ክርስቶስ የተባረከ ህዝብ ነን እና የኛ ትውልድ ሜዳ ላይ የሚቀር እኔ አንዳንዴ ተቀምጬ መኪና የነዳው አስባለሁ ልጆች ኖርኩሽ ከዛ ልጆቼን መርከቡ ላይ ሳላሳፍራቸው በሞትስ የኔ ልጅ ሲኦል ቢገባስ እኔ ገነት ገብቼ እደሰታለሁ ተቃሉ ራሴ ልጅ ገነት እኔ ገነት ገብቼ አክሊል ለፍቼ ብዶል የኔ ልጅ ሳት እየበላው ደስተኛ ሆናለሁ ምን ማለት ነው አንድ ወላጅ ይሄን ማሰብ አለበት ልጅ ይትረስ ነው ወስዶ እግዚአብሔርን ማወቅ አለበት ለማወቅ ግን ወላጅ እግዚአብሔርን ማወቅ አለበት መጸለይ አለበት ማንበብ አለበት ተነስቶ እንቅልፉን አሸንፎ ሄዶ መጸለዩ መምጣት አለበት ቤተክርስቲያን ጨክኖ የሚሰራው ትውልድ ነው አንድ ትውልድ ነው የሚሰራው እኔ ልጅ ሚካኤልን ሲሰራው ሚካኤል የሚባል ትውልድ ነው ኔሽን ነው የሚሰራው ቤሪያ የምትባል ኔሽን ነው የሚሰራው አንጂ አንድ ልጅ አይደለች እና አብርሃም ኔሽን ነው የሰሩት ኔሽን ነው የወለዱት እሱን ይዞ በየቦታው ማሰው ጋር እየሰገደ ምን ይያለ እንደሱ አይነት ልጅ ወለደ ማለት የሚሰገድ ለእግዚአብሔር እና እንደዚህ አይነት ወላጆች እንዳልሽው በደንብ መጽሐፍ ቅዱስን መማር ሃይማኖታቸውን በደንብ ማወቅ ግዴለሽነት በጣም መራቅ አለበት ግዴለሽ ወላጅ በእግዚአብሔር ፍርድ ፊት ይጠየቃል መክሊቱን ያላተረፈው ሰው ቀብሮ የጠበቀው ሰው ልጁን ጥሎ አውሬ በልቶት ሰማይ ቤት ሄደ ወላጅ ይጠየቃል እያንዳንዱ ወላጅ ለልጆች ኃላፊነት አለበት ቅድምም ይያሉ ነበር ልጅ የሚሰጠው እግዚአብሔር አምኖ ነው ሰው ላመነን ነገር ታምነን መገኘት የኛ ሮል እና የኛ ኃላፊነት ነው ማለት ነው በዛ ውስጥ አሁን ብዙ ሰዎችን የሚያከራክር አንድ ጥያቄ ልጠይቁት ያው ከሃይማኖት አንፃር ወይም ከመጽሐፍ ቅዱስ ልጅህን የምትወደው ከሆነ መገሰጽ እንዳለብህ ኦር ደግሞ መግረፍ በበትር ልጁን ሊመታ ማይወድ እንደማይወደው የሚናገር ክፍልም አለና የአሁን ዘመን ደግሞ ወላጆች ወይም ከሳይኮሎጂ አንፃር ልጅን ፊዚካል ፔን ውስጥ ማሳለፍ ልክ አይደለም የሚል ደግሞ የተነሳ እንትን አለ ላይክ ሁለት የተለያዩ ሐሳቦች ማለት ነውና በየትኛው መርህ ነው እርሶ የሚከተሉት ምክንያቱም የስድስት ልጆች አባት እንደመሆኑት ራሱ ደግሞ የሚመርጡት አፕሮች ይኖሩታል ብዬ አስባለሁኝ የትኛውን ሪኮመንድ ያደርጉናል እኔ ልጆችን እገርፋለሁ ግን ምግብ ባርጭሜ አይደለም እንደዚህ ነው እገርፋቸው እንደዚህ የገረፍኳቸው በጣም ዓለም ሰማይና ምድር ይገለባበጥባቸዋል ስሜቴ ነው የሚቀጣቸው ብዙ ጊዜ ለልጆቼ ጓደኛ አባት ነኝ አዳምጣቸዋለሁ መክራለሁ መካሪ ነኝ እና መንፈሴን ይፈሩታል አልማታም አልገርፍም መንፈሴን ይፈሩታል ከዛ አልፌ ጣታቸውን እንደዚህ ካረኩት ሰማይ ይገለበጣል ቤት ውስጥ እንደውም ባለቤቴ አንተንዲ በጣም በአመት አንዴ በጣም ከቀበጡባት አስከበታ ባለጠላ ጫማ ተቀጣለች ከዛ ዋጥ አድርገው ይወጣሉ ምን መስላችሁ እኔ ግን ሲሆን ግን እሳት ያለቅሳሉ ለምንድን ነው መንፈሳቸው ነው የኔ መንፈስ የነሱ መንፈስ ነው የሚቀጣው አመናችኋለሁ እላችኋለሁ ማንንም ባይኖር እግዚአብሔር አለ ያያችኋል አምላክ ያለ ራሳችሁን ጠብቁ እላለሁ ሲያጠፉም እውነቱን ንገሩኝ እላችኋለሁ በቃ እውነቱን ሲነግሩኝ ደግሞ እውነት ከተናገሩ በኋላ አልቀጣቸውም እውነት መናገር ቅጣት ነው ራስን አዋርዶ ገልጦ በቃ አድርጌያለሁ ማለት ትልቅ ቅጣት ነው እናቴ ናት ያስተማረችኝ እኔ በልጅነቴ ኃይለኛ እናት ነችና ቋንቋዋ ዱላ ነው የኔ እናት በዱላ ነው የምትናገርሽ እና በቀን ውስጥ አንድ አራቴ ሳንገረፍ አንቀር በጣም ግርፋ ወላጅ ነችና
አንድ ቀን የኛ ትልቁ ጥፋት ውጭ ከግቢ ውጭ መውጣት ነው። መታየት በሩ ላይ ከታየን በቃ አለቀ አይደልና እኔ ግን ከበሩ አልፌ ወጥቻለሁ። ክልከላ ስላለ ከክልከላ ደግሞ ይስብሻል ታልፊያለሽ። አየቺ ከዛ ያላየቺ መስሎኝ ነበር ግን አይታኛለሽ። ስገባ ግባ ቅጣት ክፍል ግባ ስትለኝ ጠራዋትና ዛሬ ውጭ ወጥቼ ነበር ይቅርታ አልኳት ማለት ነው። ዱላዋን አስቀምጣ መጣች ገረፈች። ከዛ እውነት መናገር ለካ ያተርፋል ብዬ እንዳምን አደረገች ማለት ነው። ያ በህይወቴ ትልቅ ትምህርት ሆኖኛል። ልጆቼ እውነት ሲናገሩ በፍጹም ሶሪ ካሉ አለቀ በቃ ይቆማል። ሺህ ጊዜ ቢያጠፉ ሶሪ ካሉኝ ገፍቼ አልቀጣም፣ ግን ደግሞ እንዲያጠፉ እንነጋገራለን። እና ቅጣት ማለት ይሄ በትር ማለት ግድ አርጭሜ ብቻ ላይሆን ይችላል፣ እንዲሰማ ማድረግ ነው። ያውኑ ዘመን ልጆች በምንድነው አልወልድሽም ሲባሉ የሚታመሙ ናቸው አይደል? እንዲሰማቸው ማድረግና መቅጣት ነው። ያው ኢሞሽናቸውን አውቀን ምንድነው የሚሰማቸው ብለን በዛ መንገድ እንዲሰማቸው ማድረግ ነው በትር የሚባለው እንጂ ዱላ ብቻ አይደለም። እውነት ነው። እውነት ከመናገር ጋር ተያይዞ ልጆች እድሜያቸው እየጨመረ በሄደ ቁጥር ከወላጆቻቸው ጋር ያላቸው አታችመንት እየቀነሰ የሚሄድ ነገር አለው። ያ ወላጅ ላይ ዲፔንድ የሚያደርግ ቢሆንም ማለት ነው፣ የወላጅን አፕሮች የሚያሳይ ነገር ነው። ነገር ግን እድሜያቸው በጨመረ ቁጥር ላቻ ግፊት ተጋላጭ የመሆን እድላቸው ጓደኞቻቸውን የመስማት እንደ ጓደኛቸው የመሆን ብዙ ነገሮችን አዳዲስ ነገሮችን ያሳያሉና በዛ ሰዓት ወላጅ ተስፋ ይቆርጣል። በቃ ልጄ ያመለጠኝ ወይ ከልጄ ጋር ልሆን አልቻልኩም ወይ የልጄ ጓደኛ ልሆን አልቻልኩም፣ በቃ ኦሬዲ ሁሉን ነገር እንዳጡ የሚሰማቸው ወላጆች አሉ። ያንን ደግሞ ኮንትሮል ሲያጡ ሙሉ ለሙሉ ልጆች ደግሞ ወደ ውጭ የመውጣትና በራሳቸው ዓለም የመኖር ነገር ይታያል። ከቢዝነቱም ጭምር ሊመጣ ይችላል። እንዲሁም ደግሞ ኮንትሮል አጥቻለሁ ብሎ በማመን ኮንፊደንስ በማጣት ወላጅ እንዴት ነው ከልጁ አቻ ጓደኛ አንሶ የሚገኝበት ቦታ ይኖራል። ይሄኛውንስ እንዴት ያዩታል? ምን ማድረግ አለባቸው ወላጆች ልጆቻቸው ላይ ያላቸውን ተጽዕኖ እንዳያጡት? ልጄን አጥቼዋለሁ ሳይሆን እኛ ራሳችንን ልጆቻችን ሊያጡን ይገባል። ብዙ ይችላል ሳናቀው ማለት ነው። ወላጆች ልጆቻችን ሲያድጉ እኛ እናድግም፣ እኛ እዛው ቦታ ነን። አብረን ማለግ አለብን። አንዳንዴ አብረን መጎርመስ አለብን። ምን ማለት ነው? ልጅ ሲጎረምስ ጉርምስናችንን ወደ ጉርምስናችን የምመለስ አለብን። ልጅ የሚሰማው ስሜት እንዴት ነው ብለን ለመረዳት ያ ጎረምሳውን የነበረው ስሜታችን ማገናዘብ አለብን። እንድንረዳቸው ያደርገናል። እነሱ ጎረምሳውን እኛ ጎልማሳ እንሆናለን። አንዳንዴ በቃ እኛ በጣም የቀዘቀዝን ነገሮችን የምናስተውል በጣም ምርጦቹ ሰዎች ሆነን እንመጣለን እና ሁሌ መካሪ አድካሚ መካሪ እንሆናለን ማለት ነው። አይመቻቸው፣ ይሰለቻቸዋል። ስለዚህ ጎረምሶች መሆን አለብን። እግዚአብሔር ያሳለፈን እኮ ያን መንገድ ልጆቻችን እንድንረዳቸው። ጌታ ኢየሱስ ክርስቶስ በሰው መንገድ ያለፈው እኮ ድካማችን እንዲረዳ ነው አይደል? ድካማችን የሚራራ የካህናት አለቃ የሆነው የእኛ ድካም በእኛ ድካም ልክ ስለመጣ ነው ከኃጢአት በስተቀር። ስለዚህ እኛ ያለፍንበትን ያንን እድሜ ወደኋላ መለስ እያልን ማየት ነው። አሁን በልጆቼ መመለከተው እሱን ወደ 16 ዓመት እድሜ ያላት ልጄን ለመረዳት 6 ዓመት ላይ ሆናለሁ እና በጣም ዘግናኝ ሰው የነበርኩት እኔ ነበርኩኝ ከልጄ ይልቅ። በጣም ዘግናኝና አስፈሪ ሰው ነበርኩኝ በዛ እድሜ ውስጥ። የናቀዋለሁ ስሜቴን፣ ምርጫዬን ተደብቄ ማረገው ምናምን ስመለከት ልጅ አይደለችም እና ልጄን እንድቆጣ ያደረገኝም ያነ ወደ ኋላ እንድመለስና የበለጠ አንደርስታንድ እንዳደርጋት እና ስሜታቸው እነሱ ለምሳሌ አድገናል ሲሉ አላደጋቸውም ብለን እናስባለን። እንደዛነታቸው እንዲሆኑ እንፈልጋለን። እና ከኔ ጋር ተጫወት እና እንደዚህ ቁጭ በል ምናምን ሁሌ ልምከርህ ሁሌ እነሱ አውቄያለሁ እያወቅኩ ራሴን መሆን ፈልጋለሁ ተውኝ እያሉ እና ይሄ ዘዴ ማወቅ ይጎለናል በዚህ ጊዜ ማለት ነው ወላጅ። እና እኔ ለወላጅ ምንድነው ምክሬ? ልጆችን በእነሱ እድሜ ላይ ሆኖ መረዳት፣ እንዳጠፉ አለመምከርም አለ እንትን አለ ማለት ረጋ ብሎ ትንሽ ጊዜ ካሳለፉ 2-3 ቀን ካሳለፉ በኋላ ምሳ እየበሉ እራት እየበሉ አብረው ሆነው በፍቅር ቃል ምን ተሰምቶ ነበር ያን ነገር ያረከው? እኔ በዚህ እድሜ እንደዚህ አድርጌያለሁ፣ በዚህ እድሜ እንደዚህ ነበር፣ አንተም እንደዚህ ነበር፣ የሚረዳኝ ወላጅ አለኝ ብለው እንዲያስቡ ያደርጋቸዋል። ወላጆች
እንደሚረዷቸው ልጆቻቸውን ማሳየት አለባቸው። በዛ እድሜ ብዙ ጊዜ ልጆች ራሳቸውን የሚያጠፉበት እድሜ ነው ያ እድሜ። ለምን መሰለሽ? ወላጆቼ አይረዱኝም፣ ጠልተውኛል ብለው ያስባሉ። ለምን? ልጆች ሆነ እንደ ልብ ስለሚሆኑላቸው ወላጅ ሲስማቸው፣ ሲንከባከባቸው፣ ሲያቀብጣቸው ይኖርና ራሳቸው ሞት ሲጀምሩ ሲያፈነግጡ እኔ አድጌያለሁ ሲሉ አላደክም ብሎ ለመወተት ይሞክራሉ። ያ ግጭት ወላጅን ያናድዳል። ጎረመሰ ልጄ አንተ ማታስብ ቁጣ ኃይለ ቃል ሲጠቀም በቃ ቤተሰብ ይጠላኝ ወደ ማለት ይመጣሉ ማለት ነው። እና ቤተሰብ ስሜቱን በጣም መቆጣጠር አለበት። አናዳጅ ሆነን ነው እኛ የመጣ ነው። እኛ ዛሬ የምንናደደው ወላጆቻችን ድብና ገና እናደናቸዋል። ይሄን እንዳትረሱ። ማንም ፐርፌክት ሆኖ የመጣ ቅዱስ ሆኖ የመጣ አሁን እንደምትሉት አይነት እንደምትመቁት አይነት ሰው ሆኖ የመጣ የለም። ሁሉም በእድሜው ልክ ውበት አለው። ጉርምስና ኢቭን ጥፋትም ቢሆን ቤት ውስጥ አሁን ሊያጠፋ ይችላል። ልጅ እኮ ነው፣ ማጥፋት እኮ ኖርማል ነገር ነው። ማን ነው ሳያጠፋ ያደገ? ባሪያ አይደለም። ባሪያ ይሄ ምርጭቆ ቢሰብር ታስከፍይዋለሽ፣ ልጅን ታስከፍያለሽ። እንዴት እንኳን ዛሬ ድሮ ነው። ዛሬ እንኳን ለአገልጋይሽ እንኳን እንደዚህ አታደርጊ እንኳን ለልጅሽ። እና ለእያንዳንዱ ነገር ዋጋ ማስከፈል፣ ማስጠንቀቅ፣ ማስፈራራት፣ ሁሉንም መምከር አሰልቺ ሰው ሊያደርግ ይችላል። መምከር ያስፈልጋል፣ ግን በዘዴ ሰዓት መምረጥ፣ ጊዜ መምረጥ። አሁን እኛ ያው እንሰማለን አንዳንዴ ችግሮች ለቤታችን ውስጥ ወዲያ ቁጭ ብለን እንምከርበት እናወራበት አንልም። በጣም አደገኛው ነገር እሱ ነገር ነው። ወዲያው ማድረግ ማለት ነው። ቆይቶ ሳምንት ካለፈ በኋላ ወይ ራት ላይ ምናምን ላይ መጽሐፍ ቅዱስ ከተማርን በኋላ በልጆች ዙሪያ በድክመቶቻቸው ዙሪያ እናነሳና ቃሉ የተነሳ እንነጋገራለን። እንደዚህ ቢሆን እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ስንል እነሱም መንፈሳቸው ጥሩ ሆኖ ሰዓቱ ጥሩ ሆኖ ስለሚያዳምጡ አዳምጠውን ያልፋሉ። ቤተሰቦች ይረዱኛል ይላሉ። እና ልጅ የሚያመልጠው ከወላጅ እንደ ድሮ ነፃ ልጅ ሲመለከተውና ሁሌ ልምከርህና እንደኔ እንደ ጎልማሳ አስብ ማለት ሲጀምር ነው እንጂ ልጅ እንደ ጎረምሳ ካየሽው አንቺ ጓደኛሽ ነው የሚቀጥለው። እንደ ሚስጥሩ እያመጣ ያነግርሻል። ታይዋለሽ መቼም አንቺም ልጅሽ ሲያድግ ጓደኛሽ ካረግሻት ሚስጥሯን ነው የምታመጣልሽ እያንዳንዷን ነገር። ወንዱም እንደዛ። እውነት ነው። እሱም ብቃት ማሳደግ ያስፈልጋል ወላጆች። በዛ ላይ ደግሞ ልጆች ቴስት ያደርጋሉ። የሆነ ሚስጥር መተው ይናገሩና ዋናውን እኮ አልነገሩም ይናገሩና ከዛኛ እንዴት ሪያክት እንደምናደርግ ይመራመራሉ። እኛ ከጮህን ከተቆጣን ወይ የሆነ አይነት ሪያክሽን ካሳየን ሁለተኛውን አይነግሩንም፣ ይደብቁናል። ድብቆ ነው ያድጋሉ። ወደ ጓደኞቻቸው የመሳብም ነገር የሚጨምረው በዛ ምክንያት ነው ብዬ አስባለሁ። ሰው የሚሰማንን ስሜት እንደ ወላጅ ራሳችንን መግዛት በደንብ የስሜት ብስለት ያስፈልገናል ብዬ አስባለሁ። ለእያንዳንዱ ነገር ሪያክሽን የምናሳይ ከሆነ የመሸሽም ነገር ወይ ሚስጥራቸውን ያለማጋራትም ነገር ሊኖር ይችላል ብዬ አምናለሁኝ። የልጆች መንፈሳዊ ህይወት መሰራት ካልቻለ ያም በወላጅ የሚሰራ ነገር ነው። ኃላፊነቶቻችን ናቸው። እኛን አምኖ እግዚአብሔር የሰጠን ነገር ነው። ስለዚህ ያንን ኃላፊነት መንፈሳዊ ህይወታቸውም ላይ መወጣት አለብን ብዬ አምናለሁኝና በጣም ብዙ ወላጅ ልጆቹን አስጠኝ ቀጥሮ በትምህርት ውጤታማ እንዲሆኑ ሊያደርግ ይችላል። ስነ ምግባርም እንዲኖራቸው ብቻ ማድረግ የሚችለውን በዓለማዊ በሚታይ ነገር ልጆቹ ሰክሰስፉል ሊሆኑ ይችላሉ። ግን መንፈሳዊ ህይወታቸው ሲታይ ብዙ ደስ የሚል ህይወት ላይኖራቸው ይችላልና ያ ደግሞ ለወደፊት ህይወታቸው አደጋ ሆኖ ይታየኛል ለኔ። ምክንያቱም ነፍስ ከፈጣሪዋ ተነጥላ መኖሯ መልካም የሆነ ነገር ስላልሆነ መጨረሻ ላይ ደስተኛ መሆን የማይችሉ ብዙ ነገር አቺቭ አድርገው የባዶነት ስሜት የሚሰማቸው የነፍስ ጥያቄዎች መልሰው አእምሮንና ሰውነትን መረበሽ የሚጀምሩበት ጊዜ ላይ ይደርሳሉ። ስለዚህ ገና በልጅነታቸው እያሉ እጃችን ስር እያሉ በእኛ ቁጥጥር ስር እያሉ እኛ ቤት ውስጥ እያሉ ልጆቻችን ላይ መንፈሳዊ ህይወታቸው ላይ እንዴት መስራት እንችላለን? በጣም ጥሩ ነው። በመጀመሪያ ወላጅ ቅድም እንደተባለው ራሱን በደንብ ከእግዚአብሔር ጋር ማገናኘት አለበት። ምን እንደሚነግራቸው ማወቅ አለበት። ለምን ልጆቻችን ጥያቄዎች ናቸው። ጥያቄዎቻቸው ደግሞ ማንም አይጠይቀንም። በጣም በቃ ከባድ ቦምብ ጥያቄ የሚጠይቁሽና ያን ጥያቄ ለመመለስ እኔ አንዳንዴ መቼም እንደ መንፈሳዊ ሰው እንደ መንፈሳዊ አገልጋይ እመልሰውና ግን ያሳስበኛል ወላጆች ምን ያህል ይመልሳሉ ይህን ጥያቄ። እና ግን ሰው ዛሬ ካነበበ
ልማር ካለ ለወካለ ቤተክርስቲያን በየቦታው አለ መጽሐፍ ቅዱስ እጃችን ላይ አለ ሶፍት ኮፒ ስልካችን ላይ አለ ትምህርቶች ዩቲዩብ ላይ አሉ ራስን ለማሳደግ ከተፈለገ ሰው ዛሬ ኬሚስትሪ እና ፊዚክስ ተምረን ነው እንጀራ የምንበላው አይደል ትምህርት ቤት ሄደን እንጀራ ለመብላት እኮ ተምረናል ለፍተናል መንፈሳዊውን ነገር ለማወቅ መልፋት አለብን ለምን ልጆቻችን እኛ ምን ነገራቸው የሚያምኑት በተለይ ደግሞ አባት ሃይማኖት ነው ይባላል አባት ሃይማኖትን ከአባት ነው ልጆች የሚማሩት ቋንቋን ከእናት ሃይማኖትን ከአባት እና አባት ብዙ ጊዜ ግድ የለሽ መሆን የለበትም በቃ ትልቅ ኃላፊነት ነው ያለበት ልጆች እሱን ነው የሚመለከቱት እሱ አጫሽ ከሆነ የሚቀጥለው ዘመን እነሱ እንደዛ መሆኑ ማይቀር ነው እሱ ኤቲስት ከሆነ ወይ እሱ ቀልደኛ ከሆነ በእግዚአብሔር ጉዳይ ላይ ቀላጅ ነው ያደርጋሉ ማለት ነው እሱ ደግሞ ቦታ ሲኖረው ለእግዚአብሔር እነሱም ስሜት ያላቸው እግዚአብሔርን የሚፈልጉ ሆነው ያድጋሉ ስለዚህ ወላጅ ራሱን በደንብ ማብቃት አለበት ወንጌል ቃሉን ሰምቶ የሚሰራው ቤቱን ማለት ላይ ሰራ ሰው ይመስላል ነፋስ በነፈሰ ጎርፍም ጎረፈ አልወደቀም ያ ቤት ይላል ያ ቤት እንዲያወድቅ ያደረገው ነፋስ ቤት ይጠርጋል ጎርፍም ይዞ ሄዳል ግን ለምንድነው እንደሄደ ያደረገው ቃሉን ሰምቶ ስለሰራው እና ጌታ በምሳሌ ነው ያስተማረው የማይወድቅ ቤት ማይወድቅ ልጆች የማይወድቅ ትውልድ የሚሰራው አንድ ወላጅ ቃሉን ሰምቶ በተግባር እየኖረ ነው ስለዚህ ቃሉን ለመስማት ጊዜ ያስፈልገዋል ለመጸለይ ጊዜ ያስፈልገዋል ለመዘመር ጊዜ ያስፈልገዋል ቤት ውስጥ ተሰብስቦ መጽሐፍ ቅዱስ ታሪኮች ቀላል ታሪኮች አሉ ለመማር ማያስቸግሩ ለምሳሌ ኦሪት ዘፍጥረት ምዕራፍ 12 ጀምሮ እስከ 50 ቢጠና የቤተሰብ ታሪክ ነው ግን እግዚአብሔርና ቤተሰብ ምን እንደሚመስል እየተወያዩ ቢማሩት ወላጆች በጣም ልጆቻቸውን ይቀርጹበት ራሳቸው የሚያድጉበታል ሉቃስ ወንጌል ሚስጥራት የሌሉበት መጽሐፍ ነው ከሉቃስ ከምዕራፍ 1 ጀምሮ ቀስ ያሉ አንድ ባንድ ግማሽ በግማሽ ያሉ ቢማሩት ቤቱ የተሰበሰቡ የሚከብዳቸው እየጠየቁ ቢማሩ ልጆቻቸውን ያስተምሩበት ራሳቸው ይማሩበታል እና ያስፈልጋል ብለው ማመን ግን አለባቸው ብዙ ሰው መንፈሳዊ ነገሩን 8ኛ ነው ያደረገው በደረጃ አንደኛ ሁለተኛ ሶስተኛ አራተኛ ብዙ ነገር አለ 8ኛ ብዙ ሰው ማለት ነው እና መንፈሳዊ ነገሩ አንደኛ የሚሆነው አደጋ ሲፈጠር ወይ ልጁ ሲታመም ጸበል ይመጣል ወይ ጸሎት አድርጉልኝ ተብሎ ይመጣል ልክ እሳት አደጋ እግዚአብሔር እንደ እሳት አደጋ ሰራተኛ ማየት እሳቱ ሲነሳ ብቻ መፈለግ እና እግዚአብሔር አትክልተኛ ነው ልጆችን ኩትኩት የሚያሳድግ ጥሩ ተካይ ነው ማይነቀል ተክል ይተክላል ወደ እግዚአብሔር መምጣት ወደ ስላሴ ወደ ኢየሱስ ወደ አዳኛችን መምጣት ቃሉን መስማት ቤተክርስቲያን ገብቶ ስጋው ደግሞ የተቀበሉ ተቀድሶ መኖር መለመድ አለበት ያ ልጆቹ መንፈሳዊ እንዲሆኑ በደንብ ያግዛቸዋል እውነት ነው አንዳንዴ እንደዚህ ሳታሳልፉ የኖራችሁ ወላጆች አላችሁና የሰሰሙ ተስፋ ልትቆርጡም አይገባም አምሽቶ የመጣ ጧትም የመጣ እኩል ይከፈላል ለእግዚአብሔር ቃል በአንድ እርሻ ላይ አንድ ሰው ጧት ለሚመጣው ሰው ቀጠረው እኩለ ቀን የመጣውን ቀጠረው 9 ሰዓት የመጣውን ቀጠረው 1 ሰዓት ሲቀረው 11 ሰዓት የመጣውንም ቀጠረው እና ሰዓቱ የሚያልቀው 2 ሰዓት ላይ ነው ሁሉም ግን እኩል ተከፈላቸው ይላል በእግዚአብሔር መንግስት ውስጥ እንደዚህ አይነት አንዳንዴ ፍትሃዊ ያልሆነ አከፋፈል አለ ማለት ነው ሲከፍል ጸጋ ሲሰጥ አምሽቶ የመጣ እግዚአብሔር ፊት ዋጋ ያለው አንድ መዝሙር አለኝ አምሽቶ የመጣ አይገባም አትበሉ አባኩን የመጣ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደተስፋ ቃሉ እና እናንተም ተስፋ እንዳትቆርጡ ባላችሁ ሰዓት ግን የእግዚአብሔርን በጎነት ለልጆቻችሁ እንዲገሯቸው እውነት ነው ባላችሁ ሰዓት እና ግድ ነው ልጅ ላይ መስራት ያስፈልጋል እውነት ነው ከመንፈሳዊ ህይወት ባሻገር ደግሞ ወላጆች የራሳቸው መሆን የሚፈልጉት ነገር ይኖራቸዋል ለምሳሌ መማር እየፈለገ ያልተማረ ወላጅ ሊኖር ይችላል ወይ ኢንጂነር መሆን ህልም ኖሮት ኢንጂነር መሆን ያልቻለ ወላጅ ይኖራል ወይ ዶክተር ብቻ የሆነ ዘርፍ ላይ መግባት የሚፈልግ ሰው የራሱን መኖር ያቃተውን ወይም በየሆነ ነገር ያልተሳካለትን ነገር ልጅ ላይ የመጫን ነገር ይታያል አሁንም ያልጠፋ ባህል ነው ወይም ልማድ ነው ብዬ አስባለሁኝና አሁን በዚህ ሰዓት ልጆቻቸውን የሚያስጨንቁ ሰዎች ሊኖሩ ይችላሉ አንተ በትምህርት ብቻ ነው ወይ አንተ በዚህ ዘርፍ ብቻ ነው መሄድ ያለብህ ብለው የሆነ ጽንፍ የያዘ ሐሳብ ኖራቸው ልጆቻቸውን የሚያስጨንቁ እዚህ ላይስ ምን ይላሉ መስተካከል አለበት ዘመን ሲቀየር ቀደም እንዳልሽው በየሰዓቱ በማናስበው ሁኔታ የዘመን ሁኔታ እየተቀየረ ነው ራስን ቶሎ መቀየር ያስፈልጋል ቶሎ መሰልጠን ያስፈልጋል
አሁን ወላጆቻችን አንዳንድ ጊዜ እኛ ማንፈልገውም ነገር ልጆቻችን ሊፈልጉ ይችላሉ። ኳስ ተጫዋች መሆን ፈልጋሉ ይላሉ። እርግጫ ነው እንላቸዋለን። ልክ አይደለም። ዛሬ በኳስ ጨዋታ ትልቅ ስራ የሚሰራ ዓለም ላይ ያለው ማገዝ ነው እስከንቻል ድረስ። እነሆ ዲዛይን መማር ፈልጋለሁ ትላለች። ፈልገ አቅም ካለ ማስተማር። እኔ እንደዚህ መሆን ፈልጋለሁ። ልጆች የሚፈልጉትን ነገር ማድረግ። ለምን እኛ የምንፈልገውን ነው ይሆን ነው። እኔ አሁን ማስታወሰው የምፈልገውን ነው የሆንኩት። ሁለዚህ ጀምሮ ነው የእግዚአብሔር ቄስ የእግዚአብሔር አገልጋይ ለመሆን ነው ማስበው። ሺህ ነገር እዚህ ጋር ሲከፍቱልኝ በር ስዘጋ፣ አባቴ ሲከፍት፣ እናቴ ስትከፍት፣ ሲቆጡ ምን ሲሉ ቤተሰቦችን ታዝዤ አገልግዬ ነው የኖርኩት። በዚህ ጉዳይ ግን አልታዘዝኳቸው። ለምን ውስጤን ያዳመጥኩት። ተስፋ ቆርጠው ለቀቁኝ። ከዛ በቃ መቼም ቄስ መሆን ድሃ ምስኪን የተጣለ ሰው መሆን ነው ብለው የሚያስቡ ነበር። ለምን የኛ ዘመን የኛ ቤተክርስቲያን ካህናት የገጠሩ ቤተክርስቲያን በጣም ምስኪኖች ናቸው። ብዙ ገንዘብ አያገኙም። ቤተክርስቲያናቸውን ጠብቀው ህዝባቸውን እያገለገሉ ድቅቅ ብለው ስለሚኖሩ እነሱን ስለሚያውቁ በቃ ልጅ ድሃ ሊሆን ነው ምን አደርገዋለሁ ተስፋ ቆርጠው ነው የፈቀዱልኝ። ግን ሌላ ምዕራፍ አለው ህይወት። ድሃ አይኮንም። እግዚአብሔርን አገልግሎ ሰው ለቤተሰቦች የሚተርፍ በረከት ኖሩ። ለቤተሰቦች ቤት ሰርቼ ነው የኖርኩት ለእናት ለአባቴና ምንድነው ምልሽ የፈለኩ አንዳንዴ ፍላጎት የሚኖር ስለቻልኩ ነው እና ለልጅም ደስታ ማስተላለፍ ደስ ብሎት መኖር አለበት። የሚፈልገውን ነገር ሰርቶ ለምን ለልጆች ደስታ አለ ምን እንለፋው። ስለዚህ ወላጆች መሰልጠን አለብን። አንዳንዴ ግራ የሚገባው ልጅ ካጋጠመን ከጠየቀን እንዴት ሊሆን ካለን መምከር ጥሩ ነው፣ ምንም ችግር የለው። ግን እኔ እንዲሆን ያለው የሚል ክልሽ አትችልም ማለት ትርፉ ድካም ነው። በኋላ መወቀስ ነው የሚሆነው። ካደገ በኋላ አባቴ አልረዳኝም ብሎ ሊያስብ ይችላል፣ ወይ እናቴ። እንደዛ እንዳይሆን መጠንቀቅ ነው የሚያስፈልገው። እሺ፣ በአንዳንድ ቤተሰብ ውስጥ በጣም ቁጥጥር ሲበዛ ወይም ደግሞ ቅርብ የሆነ ወላጅ ከሌለ ልጆች ወደ ራሳቸው መንገድ ይተዋሉ። ወይ ችላ ባይ ወላጅ ከሆነ ያ ወላጅ ማለት ነው። ወይም በጣም ለመቆጣጠር ሲሞክር ደግሞ ቅርብ ሆኖ አሳምኗቸው ስላልሆነ ወደ ራሳቸው መንገድ የመሄድ ቴንደንሲ ሊኖራቸው ይችላል። ከዚህ ጋር ተያይዞ ያለ እድሜያቸው ወደ ሴክሹዋል ነገሮች የመግባት ሪሌሽንሺፕ ውስጥ የመግባት እድሜያቸው በጣም ገና ሆኖ ማየት የሌለባቸውን ብዙ ነገሮች ውስጥ የመጠመድ ነገር ይመጣል። ከዚህ ጋር ተያይዞ እርግዝና ይፈጠርና ወደ ውርጃ ደግሞ ሊገባ ይችላል። እንግዲህ ውርጃን ከዚህ አንጻር ልንመለከተው እንችላለን። እንደገና ትዳር ውስጥም ሆነው ደግሞ ባልና ሚስቶች ሊያደርጉት ይችላሉ። ያው በጤና የሚመከረው እንዳለ ሆኖ ግን ደግሞ ዝግጁ ካለመሆን የተነሳ የሚያደርጉት ሰዎች አሉ። ያስ እንዴት ይታያል? እንደገና ልጆች ላይ ደግሞ ያለ እድሜያቸው ተጋላጭ ሆነው ለጾታዊ ግንኙነት የሚደረገው ውርጃ እንዴት ይታያል? ከኦርቶዶክስ ቤተክርስቲያን አስተምሮ አንጻር ውርጃ በአጠቃላይ ውርጃ ማለት አንድ ሰው የዕለት ጽንስ ይሆናል። የዕለት ጽንስ ከሆነበት ጊዜ ጀምሮ በቃ ሰው ነው ማለት ነው። ሰው ስለሆነ ያው ሰው መግደል ማለት ነው ውርጃ ማለት። ሰው መግደል መፍቀድ ምንም ጥያቄ የለውም። ሰው አይገደልም እና ለዚህ ነው እኮ እግዚአብሔር ቃል ቀድሞ ቅድም እንደተባለው ወንጌል ቀድሞ ነው የሚያጥረው። ወሲት ያመነዘረ ወደ ወንድ ያየች ሴት መቼም በማየት ብዙ ስለማታመነዝረው ግን ወደ ሴት ያየች ወንድን የሰማች አመነዘረች ብለን ብንተረጉመው ለሴት ልጅ እና ቀድሞ ማጠር በጣም ወሳኝነት አለ። ውርጃ በአጠቃላይ አይፈቀድም። ምክንያቱም ሰው የዕለት ጽንስ ከሆነበት ጊዜ ጀምሮ ሰው ነው እና አንዳንድ ጊዜ ግን የጤና ጉዳዮች ሊኖሩ ይችላሉ። ወላጅን ህይወትን አደጋ ላይ የሚያጋልጥ እነዚህ ጉዳዮች ከንስሐ አባት ጋር ተነጋግሮ የሚወሰኑ ናቸው። እነዚህ ቀኖና ይባላል በእኛ ቤተክርስቲያን። ቀኖና ነገሮችን ክፉና ደጉን ይለያል። ምንድን ነው የሚያመጣ ጉዳት የሚለውን እሱን የሚወስነው የዛ ቤተሰብ የንስሐ አባት ነው። ጉዳዩን ይጠይቃል፣ እሱ ይወስናል። ከዛ ውጭ ግን ውርጃም እንደ ወጣቶች ስለሆኑ ልጆች ስለሆኑ ተብሎ አሁን ውርጃ ይፈቀዳል ቢባል ችግር የለም። ውርጃ ይፈቀዳል። ወጣትም ብንሆን የሚመጣው ጉዳት ነው የሚበልጠው። የሰው ነፍስ ገለ ጠፍቶ ሕፃን ልጅ ጠፍቶ አንድ ሕፃን ልጅ ውርጃ ከዕለት ጽንስ ከሆነበት ጊዜ ጀምሮ በሰማይ ተቀል በእግዚአብሔር መንግስት እንደኛው ነው የሚጠብቀን እና
በቃ ሰው ሆኖ ነው የሚኖረው። እግዚአብሔር የሰራው በዓላማ የቀረጸው ሰው ስለሆነ። ምክንያቱም ሰው ታውቂያለሽ በእናት ማህፀን ስንት ሚሊዮን ዘር ተወዳድሮ ነው ሰው የሚሆነው። እውነት ነው። እንዴት እግዚአብሔር ተዘጋጅቶ እንደሚፈጥረው እንዴት አሸናፊ አድርጎ እንደሚያመጣው። ስለዚህ ይሄን አሸናፊ የሆነ ነፍስ ቀጨ ነው ማለት ነው። እንዴት ነው ይሄ ፍቃድ ሊሰጠው የሚችለው? እና ፈጽሞ በውርጃ ጉዳይ ሰፊም ነገር መነጋገር አያስፈልግም። ግን አንዳንድ ጊዜ ከአቅም በላይ የሚሆኑ አደጋ የሚፈጥሩ በህይወት ውስጥ ሲኖሩ እሱን ቅድም በተባለው ንስሐ አባት ጋር እየተነጋገርን እንወስናለን። እንግዲህ ቀደም ሲል ባነሳናቸው ምክንያቶች እንዲሁም ደግሞ በማይፈቀድ ምክንያት ውርጃ ይፈጽሙና አንዳንድ ሰዎች ከፍተኛ የሆነ ድብርት ውስጥ የጥፋተኝነት ስሜት የኃጢአተኝነት ስሜት ውስጥ ይወድቃሉና እነዚህ ሰዎች በምን ሊጽናኑ ይችላሉ? በምን ወደ ራሳቸው መመለስ ይችላሉ? ማድረግ የሚችሉት መንፈሳዊ ልምምድስ ምንድን ነው? ንስሐ መግባት አለባቸው ሰዎች። ጌታን ይቅር በለኝ ማለት አለባቸው። ይቅር የሚል አምላክ አለ። ያው ንስሐ ስንገባ ጸጋ ነው። ያው ንስሐ ማለት ጸጋ ማለት ኢየሱስ ክርስቶስ ሰው በጸጋው ነው የሚቀበለው እንደ ስራችን ሳይሆን በእኛ ቤተክርስቲያን ቅዳሴ አቤቱ እንደ ቸርነት ነው እንጂ እንደ በደላችን አይሁን ይላል። ጸጋ ማለት ነው እና እንደ ቸርነቱ ነው የሚቀበለን። ተቀበለን ማለት ግን ፈቀደልን ማለት አይደለም። ለምሳሌ ስታመርዝ የተገኘች አንድ ሴት በዮሐንስ ወንጌል ምዕራፍ 8 ላይ ድንጋይ ይዘው መጥተው ነበር ሊገድሏት። እሺ ፍርዱ ልክ ነው፣ እሺ ግደሏት፣ ግን ከእናንተ ኃጢአት የሌለበት መጀመሪያ ፍርዱን ትክክል ነው ብለዋል። እሺ ሞት ይገባታል፣ ግን ኃጢአት የሌለበት እጁን ያንሳ ሲል ሁሉም ጥለዋት ብቻዋን ቀረች። ምንድነው ጌታ ያላት? ሂጂ በሰላም ሂጂ። ተሰምቷታል፣ አፍራለች፣ በዛ ሁሉ ፊት ተዋርዳለች። እሷም ልቧ ውስጥ ያለውን ጌታ ያውቃል። ሂጂ በሰላም አልፈርድብሽ፣ ደግመሽ ግን ኃጢአት እንዳትሰሪ። ሂጂ ስልሽ ወደ ኃጢአት አልጋሽ ሂጂ እያልኩሽ አይደለም ማለት ነው። ንስሐ ሲገባ አንዲት ሴት ውርጃ ፈጽማ ከመጣች በኋላ በጌታ ፊት ንስሐ ስትገባ ተመልሳ ወደ ውርጃ እንድትሄድ አይደለም ያሰናበት። ግን እግዚአብሔር ይቅር ይላል። ጥፋታችንን ሁሉ በደላችንን ሁሉ በደሙ አጥቧል መስቀል ላይ። የሚሰጡን ያቁምና ይቀበላቸው ብሏል። ተሳስተን ብዙ ጥፋት አጥፍተናል፣ ይቅር ይላል። ስለዚህ ማንም ሰው ጥፋት ያጠፋ ሰው ንስሐ መግባት አለበት። በእግዚአብሔር ምሕረት ውስጥ መከለል አለበት። በዱል ማደሪያውን በሚችል አምላክ ጥራ ውስጥ መግባት አለበት። እግዚአብሔር ደጅ ክፍት ነው ሁሌ። እውነት ነው። እግዚአብሔርን እየፈራ ንስሐ መግባት አለበት። ንስሐ ኃጢአትን ተናግሮ ወይ ለካህን ተናግሮ ሪፖርት አድርጎ በቀር ብቻ አይደለም፣ እግዚአብሔርን መፍራት ነው። ወይስ ነገ ያንን ኃጢአት ላለመድገም መወሰንም ጭምር ነው። እውነት ነው እንጂ ንስሐ መግባት አለባቸው። የአባታችን ደጅ ክፍት ነው እኮ ማን ይዘጋዋል? እውነት ነው። ልጆቻቸው በእንደዚህ አይነት ሁኔታ ውስጥ የሚያልፉ ወላጆችስ እርግጠኛ ነኝ በጣም ልብ የሚሰብር ነገር ነው። ለዚህ ጉዳይ አይደለም የሚያሳድጓቸው፣ ግን ደግሞ በህይወታቸው ሊፈጠር ይችላል። እንዴት ነው አክሰፕት ማድረግ ያለባቸው? ከልጆቻቸው ጎን እንዴት መሆን ይችላሉ? እንዴት ራሳቸውን መግዛት ይችላሉ? ስሜታዊ መሆን የለባቸው። ሁሌ ወላጅ በችግር ጊዜ በተለይ በልጆች ችግር ፊት ስሜታዊ ከመሆን መጠንቀቅ አለበት። ስሜታዊነትን በጣም እንድናጠፋ የሚያደርገን ክፉ እንድንናገር፣ እንድናገላቸው፣ የሚሰማንን እንድናገራቸው ያደርገናል። በዚህ አይነት ሁኔታ ውስጥ ስንሆን ስሜታዊ ከመሆን መጠንቀቅ ወይ ስሜታችንን አለማውራት ነው። መረጋጋት አለብን እኛ ራሳችን። ከዛ አሁን ያልነውን ነገር መቀበል። እግዚአብሔር እኮ መሐሪ ነው። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ብሎ ምንድነው ሸክም ማለት? ይሄ እኮ ነው። ብዙ ነው፣ ብዙ አይነት ኃጢአት አለ። ከውርጃም የሚከፋ ኃጢአት እኮ አለ። በጣም ብዙ፣ ትልቁም ትንሹም የሚሰራ ኃጢአት በጣም ብዙ አይነት ነው እና ኃጢአትን ደግሞ ይቅር የሚል ከነ ኃጢአታችሁን እኔ ጋር ነውና ያሳርፋችኋለሁ ያለ ጌታ ልጆቻቸውን እንደዛ ነው የሚሄድ። ማበርታታት፣ ንስሐ እንዲገቡ በደሙ በቃ እንዲታጠቡ፣ አይምሯቸው ሰላም እንዲሰማቸው ማገዝ አለባቸው። ለምን ከውርጃ በኋላ እናት ሆና ልጆች ልትወልድ ትችላለች። አንድ ሴት ሚስት ሆና ትቀጥላለች። ምንም እኮ አዲስ ነገር የለም። ሰዎች ተካከለ አዲስ ይሆናል። አዲስ ልብን እፈጥርላችኋለሁ ይላል። የድንጋይ ልብን ያወጣል፣ አዲስ ልብን ይተካል። በቃ ሰው እኮ ይስተካከላል። እና ሰው በእግዚአብሔር ፊት እድል ስላለው እድል ባለው በሰው ላይ ተስፋ አይቆረጥ እና ወላጅ ስሜታዊ ከመሆን በጣም መጠበቅና ነገሮችን በእርጋታ ለመፍታት መሞከር ያስፈልጋል። እውነት ነው። ጤናማ ቤተሰብ ባለበት ማህበረሰብ ውስጥ ወይም ጤናማ ቤተሰብ መገንባት ከቻልን እነዚህን ከላይ ያነሳናቸውን ነገሮች ሁሉ እንደ ፈተና ሊመጡ ይችላሉ፣ ግን ቤታችን ውስጥ እንዳይገቡ እንዳያሸንፉ ማድረግ እንችላለን። እንዴት ነው ኖህን የጥፋት ውሃ እንዳላጠፋው ቤተሰቡና እሱ መጠበቅ እንደቻሉ
ልክ አሁን ላይ ያለው ሶሻል ሚዲያው ላይ የሚታየው በየቀኑ በጉርብትናችን እንዲሁም በሰዎች በዙሪያችን የምናያቸው ነገሮች በሙሉ እኛ ቤት ውስጥ እንዳይመጡ ማድረግ እንችላለን። ስለዚህ የዚህ መፍትሄው ጤናማ ቤተሰብ መገንባት መቻል ነው፣ ጤናማ የሆነ ፐርሰናሊቲ መገንባት ነው ብዬ አስባለሁኝና በመጨረሻ ጤናማ ቤተሰብ እንዴት መገንባት ይቻላል? ትንሿ ቤተክርስቲያን ቤት ውስጥ በደንብ መስራት ያስፈልጋል። ምንድነው ያቻው ትንሿ ቤተክርስቲያን? የልብ አንድነት ያላት ህብረት ማለት ናት። የሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 4 ላይ ሁሉም አንድ ልብ ነበራቸው፣ በዛም ታላቅ ጸጋ ነበር ይላል። ጸጋ ሰጥቷቸው ነበር። ለምን? አንድ ልብ ነበራቸው። ያን አንድ ልብ ያለውን ቤተሰብ ውስጥ ቤት ውስጥ መመስረት ምን ማለት ነው? በደንብ መግባባት፣ ልጆችን ማወቅ፣ የሚሰማቸውን ለማወቅ መሞከር፣ ባል ሚስቱን ማወቅ፣ ስሜቷን ማወቅ፣ ከምታወራው መንፈሷን ማወቅ፣ ሚስት ባሏን ማወቅ፣ የልጆቿን መንፈስ ማወቅ። መንፈሳዊ ደግሞ የሆኑ ሲመጡ ደግሞ መንፈሳዊ ነገር ሁሉን ያውቃል ይላል። በደንብ ይታወቃል። የልጆች ሰዋሾች ታውቂያለሽ፣ ሲፈሩ ታውቂያለሽ፣ ሁሉ ነገር ይታወቅሻል። እና ቤተሰብ ውስጥ ሰላማዊ ግልጽነት መገንባት፣ መወያየትን መልመድ። ጥፋት በጠፋ ሰዓት አይደለም። እንደውም ብዙ ጊዜ እኔ ለወላጅ የምመክረው ጥፋት በጠፋ ሰዓት ዝም በሉ። ለምን ዝም አላል እስኪሉ ድረስ ዝም በሉ። ራሳችሁን ተዋጥራችሁ ዝም በሉ ሳምንት ያክል። በጣም በረዱ። በጣም የወላጅ ትልቁ ስህተት ስሜታዊ መሆን ነው። እየቀጣን ነው ብለን ስሜታችን ጌታችን እየተወጣንባቸው ይሆናል። የማይሆን ቅጣት ነው የምንቀጣቸው። ስለ ልቦናችን አድቀን ልንጥለው እንችላለን። በጣም መረጋጋት ያለብን ወላጆች በአጠፉ ሰዓት ነው ልጆቻችን። ኢቭን እኛም ባጠፋን ሰዓት መረጋጋት አለብን። ለምሳሌ አባት አጥፍቶ ሊሆን ይችላል፣ የሆነ ነገር ትልቅ ነገር አድርጎ ሊሆን ይችላል። መረጋጋት አለብን። ሰው ካልተረጋጋ አምላኩን የማያቀረፉ እኔም አምላክ እንደሆንኩ መጀመሪያ ያረፉ ነው በቃ። ከዛ በግልጽ ቆየት ካሉ በኋላ መወያየት፣ ጠረጴዛን ሁሌ ለውይይት ከፍቶ ወቀሳ የሌለበት የሚያስተምር ነገር ማድረግ። ከዛ በፊት ግን ደግሞ ቀድሞ መነጋገር፣ ሙርጃ እንዲመጣ እንደሚችል ሰዎች ልጆች ፕራይቬት አካላቸውን በደንብ ማወቅ አለባቸው። ማን ነው የሚነካቸው? ማን ነው የማይነካቸው? ፍቅር ቢዛቸው እንዴት ነው የሚቋቋሙት? ፍቅር ሊዛቸው ይችላል ልጆቻችን። እኔ ነግራቸዋለሁ። እኛ ፍቅር ቢያዘን ሰዓት እንዴት ነው የሆን ነው? ከድክመታችንም ከበርታታችንም ማስተማር አለብን። ምክንያቱም ሃይስኩል ሲገቡ ፍቅር ሊዛቸው ይችላል ልጆቻችን። ክራሽ ይሉታል አሁን ያው ልጆች። እና እንዴት ነው የምንቋቋመው? ያንን የሚቋቋሙት እሱን በደንብ መንገር ስንነግራቸው መካሪ ብቻ ሳይሆን የራሳችንንም ህይወት በግልጽ የነገር እኔ በዚህ እድሜ እንደዚህ ገጥሞኝ እንደዚህ ሆኜ ለካ እንደኔ እነሱም እንደኔ ናቸው ብለው እኩዮች እንደሆነ እንዲሰማቸው ማድረግ ያስፈልጋል። ቀድሞ ነገሮችን በደንብ ተወያይቶ መገንባት፣ የመወያየት ልምድን በደንብ ቤተሰብ ውስጥ ማዳበር። አባት ዝምተኛ ከሆነ ዝም ይበለና ይቀመጥ። እናት ከተናገረች ትናገር። ውይይቱ ውስጥ ግን ይኖር። ቀስ እያለ እየለመደ ሲመጣ እሱ ሀሳብ እየሰጠ ይመጣል። አባት ራሱ ይታነጻል ማለት ነው። ማውራት መወያየት ይላል። እና ዝምተኛ ከሆነች አባት ከተናገረ አባት ይጀምር። እና ይሄ ያሳፍራል የምንለው ነገር እኛ ነን የምናፍርበት። ሁሉ ነገር ያውቁታል ልጆቻችን። እና አንድ ቀን አንድ ጓደኛዬ ምን አለኝ፣ ከልጆቼ ጋር ነው ገላ የምታጠበው አለና አካሌ በራቁት ሆነ ያው ገላውን ታጠበኝ ጠየቀችኝ አለች። የአካሎቼን ስም ስትጠይቀኝ ምን ብዬ ልናገር አለ። በቃ አንቀኛል። ምን ብዬ ልናገር? ልጆች ትንሽ ልጄን አፈርኳት በቃ። እና የወላጅ ፈተናው እያለ ነው የሚነግረኝ። የወላጅ ፈተናው ለእሷ እኮ ትንሿ ልጅ ምንም ነው አፍንጫ ማለት ሊሆን ይችላል። ልጁ አይምሮ እኛ አይምሯችን ሲተዘጋጀ ነው። ዝግጅት ግን በጣም እንትን ነውና ከልጆቻችን ጋር ማውራት ቀላል አይደለም። ግን በደንብ ልንለምደው ልንሰራበት ይገባል። እና ጥሩ ቤተሰብ አንድ ላይ መጸለይ፣ ቤት ውስጥ አብረን መጸለይ፣ ስለ ስኬታችን ማመስገን፣ ነገር ከተቀበልን በኋላ ምስጋና ማቅረብ፣ አብሮ መብላት፣ መመሰጋገን እርስ በርስ ቤተሰብ ለቤተሰብ በጣም ቤተሰብን ይገነባል። ሚስት ቁጭ ብለን ሚስትን ብቻ የምናመሰግንበት የምስጋና ቀን ልደቷ ሊሆን ይችላል። ቀኑ የልደቷ ቀን ባልየውም ልጆችም እናታቸውን በደንብ ማመስገን፣ ያረገችላቸውን ዋጋ መስጠት፣ ለካ ዋጋ አለኝ እንድትል ያደርጋል። አባት ሲመሰገን ያው ታውቃላችሁ፣ አባት የአባት ቀን እግዚአብሔር ይስጣቸው። አሜሪካኖች ሆነ ያምጣላቀም ድሮ እኮ አባት በቃ እንዲህ ነው ባድማውዝ ነው ስለ አባት የነበረው። አሁን ግን ስለ አባቱን ነገር ይነገር። አባት መመስገን አለበት። ስንት ተሸከሙ ልጆችን የሚያሳድገው እና ልጆች መመስገን አለባቸው። ታላላቆች
ምክንያቱም ታላላቆች ናቸው ልጆችን የሚያሳድጉት። መመስገን አለባቸው ቤት ውስጥ እና እንዲህ ሰራተኞች መመስገን አለባቸው። ያ ነገር ቤት ውስጥ የሰላም ጥላ እንዲያጠላ ያደርጋል። ደስ ይላል። እንደዚህ ነው። በጣም ደስ ይላል። አንዳንድ ነገሮች ላይ የራሱትን ኤክስፒሪየንስ ነው የሚናገሩት ያስታውቃልና ያው ረጅም ዓመት ነው 20 ዓመት በትዳር መቆየት። እንደው ቅድም የመጨረሻ ብዬ ነበር ተጸጽቻለሁኝ። ቀሲስ አሸናፊ ምን አይነት ባል ናቸው? አባትነቱትን በማነሳቸው ጥያቄዎች ውስጥ ለማየት እየሞከርኩኝ ነበረ። እንዴት አድርገው ቤቱን እንደሚመሩ ብዙ ነገሮች ብቻ ያሳየኛል። ምን አይነት ባል ናቸው? እንግዲህ ባል ምን አይነት ባል እንደሆንኩኝ ባለቤቴ ብትነግርሽ የበለጠ ጥሩ ነው። ምክንያቱም ሰው ስለ ራሱ የሚያውቃቸው አሉ፣ ሚስት ሌላ ሰው የሚያውቀው ብቻ ይላል። በጋራ የምናውቃቸው እኔ ብቻ የማውቀው ማንነት አለ። ብቻ ግን አንድ ነገር የማውቀው ምንድነው? ክፉ ቃል አልናገርም። ከሚስቴ ጋር ስኖር ካፌ ምንም ክፉ ቃል አይወጣም። የሚሰማኝ ስሜት ተናግሬ ክፉ ነገር አላስብ ማለት አይደለም። ያው እግዚአብሔር ቃል እንደሚለው ኤርሚያስ ላይ ሰው እንደገዛ ልቡ ክፉ የለም ይላል። ልባችን ያገር ክፉ ነገር ያስባል። ስለማንም ስለምትወጂውም ስለማትወጂውም ክፉን እያወጡ መናገር ነው ክፉ ነገር። እኔ እንደዛ አይነት ልምድ የለኝም። ባልናገር የሚሰማኝን ዛሬም ቢሆን በጣም ሚስቴ ጥሩ ናት፣ መልካም ናት። በቃ ትን ብሏት እባክህ ላስቸግረው አቀብለኝ ነው የምትለኝ። ትን ብሏ ማለት ነው። እና እንደዛ አይነት ሚስት ስለሆነ ያለኝ ብዙም ለመጣላት የሚመች አይደለም። የቤተሰቤ ቅርጽ እግዚአብሔር የሰጠኝ ቤተሰብ ማለት ነው። እና ጥል ምናምን ብዙ የለም። እና ቤታችን ውስጥ መጣላት የሚባል ነገር ብዙ እንደሱ የለም። ክፉ ቃል አንናገርም። ለሚስቴ ተሳዝነኛለች። ሚስቴ በቃ ተሳዝነኛለች። ሁሌ ነው የምናገረው። ኢንተርቪው ላይ ደግሜ ብናገረው ደስተኛ። ለአንድ ቀን አስፓልት ስትሻገር የመኪና ውስጥ ቁጭ ብዬ እጠብቃታለሁ እና 4 ወንዶች ነው የለከፉብኝ ሚስቴ ማለት ነው። እኔ መኪና ውስጥ ነኝና አራ ጎንበስ ብላ ያው እሷ ጎንበስ ተሻገራ መጣች ማለት ነው። ጎንበስ ብላ ገባችና አሰላውት። ከቤቴ ሜክሲኮ ነበር የስራ ቦታ። ከሜክሲኮ እስከ ቤቴ ስንት ይሆናል በእግሯ ብትመጣ ብዬ 1400 ሰው አይሆንም የሚለክፋት ሚስቴን። እና ሚስቴ ቤቴ የምትመጣው እነዚህ ሁሉ ወንዶች አልፋ ነው። ስለዚህ እኔ ብሰድባት ሴት ኃጢአት አይሆንም። እና ሚስት ክብር ያንሳታል። ስንት ነገር አልፋችሁ ነው ቤታችሁ የምትገቡት። ዝም ብላችሁ ፖስታይታችሁ ስትገቡ ቀላል ይመስላል። ደግሞ ባልጇ ናት ከራም ሴት ልጅ አትሽኮን ሁሉ ጊዜ የሆነ ነገር ይዛለች። ከተማ ውስጥ ሴቶች ናቸው የሆነ ነገር ይዘው የሚሄዱት። ለልጆቻቸው ምግብ፣ ለባሎቻቸው ራት። እቺ ሴት መሰደብ የለባት፣ መወደድ ነው ያለባት፣ መከበር ነው ያለባት። እና ሚስቴን በዛ አይን ነው የሚመለከተው። እና በጣም ጎበዝ ናት። ልጆቿ በጣም ምርጥ ናት። በጣም ደግ ሚስት ናት። ስለዚህ ግድ እኔ በግድ ጥሩ ሰው እንደሆን ታደርገኛለች። እና እንጃ እኔ ጥሩ ሰው መጥፎ ሰው አይመስለኝም። ቤቴ ውስጥ መጥፎ ባል አልመስልም። እና ይሄ ነው ያለው ነገር። እሺ፣ ከልብ አመሰግናለሁኝ። በጣም ብዙ ቁም ነገሮችን አነሳን። እንግዲህ ልብ ብሎ ያዳመጠ ሰው ካለ ህይወቱን የሚቀይርበት፣ ምናልባት የልጅ አስተዳደጉን አሳሰቡን መቀየር የሚችልበት፣ መንፈሳዊ ህይወቱን መቃኘት የሚችልባቸውን እውነቶች ማንሳት ችለናልና ጊዜዎትን ስለሰጡኝ ከልብ አመሰግናለሁኝ። እኔም አመሰግናችኋለሁ። ቁም ነገር ይገኝበታል ብላችሁ ስለጋበዛችሁኝ እግዚአብሔር ስራችሁንና እናንተን ይባርክ። አሜን። ውድ ተመልካቾቻችን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። ሀሳባችሁን ኮሜንት ላይ ብታስቀምጡልን እናያለን፣ እንመልሳለን። በሚቀጥለው ከሌላ እንግዳ ጋር በአዲስ ሀሳብ እስከምንገናኝ ድረስ መልካም ጊዜ